ኤችቲኤምኤል ለመማር አውትላይኖቹ ምን እንደሆኑ እንያቸው። በመጀመሪያ ደረጃ ኤችቲኤምኤል ምን ማለት እንደሆነ እናያለን። ከዛ በመቀጠል ምን ለማድረግ እንጠቀምበታለን። ከዛ በመቀጠል ደግሞ ለምን እንጠቀመዋለን፣ ለምን ዋይ ኤችቲኤምኤል ዋይ ዊዝ ኤችቲኤምኤል የሚለው እናያለን። ከዛ ቀጥሎ ደግሞ ስለ ታሪካዊ አመጣጡ ወይም ደግሞ ሂስትሪ ኤንድ ቨርዥን ኦፍ ኤችቲኤምኤል እናያለን። ከዛ በመቀጠል ዘ ሮል ኦፍ ኤችቲኤምኤል ኢን ዌብሳይት ዴቨሎፕመንት፣ ዌብሳይትን ዴቨሎፕ በምናደርግበት ጊዜ የኤችቲኤምኤል ሚና ወይም ደግሞ ሮል ምን እንደሆነ እናያለን ማለት ነው። በመቀጠል ኤችቲኤምኤል እንዲሆን ኮምፖነንቶቹ ወይም ደግሞ ኤችቲኤምኤል በውስጡ የያዛቸው ነገሮች ምን እንደሆኑ እናያለን። ከዛ በመቀጠል ኤችቲኤምኤል ዶክመንት ስትራክቸሩ ምን ይመስላል። መጀመሪያ ኤችቲኤምኤል ዶክመንት ስንጀምር መጻፍ በምንጀምርበት ጊዜና ስንጨርስ በመካከል ኮንተንቶቹ ምን እንደሚመስሉ በአጠቃላይ የኤችቲኤምኤል ዶክመንት መዋቅራዊ አቀማመጡ ወይም ደግሞ ስትራክቸሩ ምን እንደሚመስል እናያለን። ፋይናሊ ኤችቲኤምኤል ዶክመንትን ወይም ደግሞ ዌብሳይት ዴቨሎፕመንትን በኤችቲኤምኤል ስንጀምር ዴቨሎፕመንት ሴታፕ ያስፈልገዋል ወይም ደግሞ ዴቨሎፕመንት ኢንቫይሮንመንቱ ሴታፕ መደረግ አለበት። እሱ ምን እንደሚመስል እናያለን ማለት ነው። ወደ መጀመሪያ ፖይንት ሲንሄድ ዋት ኢዝ ኤችቲኤምኤል የሚል ይሆናል ማለት ነው። ኤችቲኤምኤል አብሪቬሽን ወይም ደግሞ አጽሮተ ቃል ሲሆን ሃይፐርቴክስት ማርክአፕ ላንጉጅ የሚል ይዘትም ይኖረዋል። ያ ማለት ኤችቲኤምኤል የሚለው ያጠረ ቃል ከሁለት ቃላት የመጣ ነው፣ ሃይፐርቴክስት እና ማርክአፕ ላንጉጅ ከሚለው ማለት ነው። ሃይፐርቴክስት ወይም ማስፈንጠሪያን የያዘ ጽሁፍ ማለት ሲሆን ሁለት ወይም ከዛ በላይ የሆኑ የዌብሳይት ገጾች አንዱን ከአንዱ ወይም ደግሞ አንድ ኤችቲኤምኤል ዶክመንት ከሌላኛው የኤችቲኤምኤል ዶክመንት ለማያያዝ ወይም ደግሞ ሊንክ ለማድረግ የሚጠቅመን ነው። ያ ማለት ደግሞ አንድ ሰው ከአንድ የዌብሳይት ገጽ ወደ ሌላኛው የዌብሳይት ገጽ ለመሄድ በሚጠቀምበት ጊዜ ሊንኮችን ነው ወይም ማስፈንጠሪያዎችን ነው የሚጠቀመው። ስለዚህ አንድን የዌብሳይት ገጽ ከሌላኛው የዌብሳይት ገጽ ወይም ደግሞ አንድ ኤችቲኤምኤል ዶክመንትን ከሌላኛው የኤችቲኤምኤል ዶክመንት ለማያያዝ በቀላሉ የምንጠቀምበት ሃይፐርቴክስት ይባላል። ወይም በሌላኛው በእንግሊዝኛው አጠራር ቴክስት ዊዝን ኤ ሊንክ ማለት ነው። ሊንክ በጀርባው አለ፣ ነገር ግን ላይ ስናይ ቴክስት ነው ማለት ነው። ክሊክ በምናደርግበት ጊዜ ከአንድ ገጽ ወደ ሌላኛ ገጽ ወይም ከአንድ ዶክመንት ወደ ሌላኛው ዶክመንት ለተለያየ ዓላማ ሙቭ እንድናደርግ የሚያግዘን ሃይፐርቴክስት ተብሎ ይጠራል ማለት ነው። ማርክአፕ ላንጉጅ ደግሞ አንድ የጽሁፍ የስዕል ወይም ደግሞ የግራፍ አቀማመጥና ቅርጽ ወይም ደግሞ ላይአውት ኤንድ ፎርማቲንግ ፕሮግራም ለማድረግ የምንጠቀምበት የኮምፒውተር ቋንቋ ነው ማለት ነው። ማርክአፕ ላንጉጅ ማለት ዌብሳይት ዶክመንት ላይ ወይም ደግሞ ፔጅ ላይ የዌብሳይት ገጽ ላይ የምናያቸውን የጽሁፎችን፣ የስዕሎችን ወይም ደግሞ የግራፍ አቀማመጦች ቅርጻቸውን እና አቀማመጣቸውን ፕሮግራም ወይም ደግሞ ልንወስንበት የሚችለው ማርክአፕ ላንጉጅ ወይም ደግሞ ስትራክቸሩን ለመስራት የምንጠቀምበት ቋንቋ ነው ማለት ነው። ኤችቲኤምኤል ማርክአፕ ላንጉጅ ይባላል። እንግዲህ ማርክአፕ ላንጉጅ የምንለው ከሌላኛው ስለሚለይ ነው። ፕሮግራሚንግ ላንጉጅ የሚባል አለ። ሁለት ነገር አለ ማለት ነው እዚህ ጋር ማርክአፕ ላንጉጅ እና ፕሮግራሚንግ ላንጉጅ። ፕሮግራሚንግ ላንጉጅ ማለት የተለያዩ ተከታታይ ሊተገበሩ የሚችሉና ኮምፒውተሮች ሊፈጽሟቸው የሚችሉ ትዕዛዞችን ለመቀመር የሚጠቅመን የኮምፒውተር ቋንቋ ነው። እነዚህ ትዕዛዛት ልዩ ልዩ ሂሳባዊ ስሌቶችን፣ መረጃ የማቀናበር ብሎም ደግሞ ፕሮግራም ፍሰት ሊቆጣጠር የሚችሉ ሲሆን ኤችቲኤምኤል በአንጻር የዌብሳይቱን ገጾች ልዩ ልዩ ክፍሎች አቀማመጥ፣ መዋቅርና ቅድም እንዳልኳችሁ ፎርማቲንግ ኤንድ ላይአውቱን ቅርጹን የምንቀይርበት ሲሆን ምንም አይነት ስሌት ወይም ደግሞ ተግባርን ሊያከናውንልን አይችልም ማለት ነው። ስለዚህ ኤችቲኤምኤል ማርክአፕ ላንጉጅ እንጂ ፕሮግራሚንግ ላንጉጅ አይደለም። ስለ ኤችቲኤምኤል ምንነት ይህን ለመግቢያ ያህል ካልን አሁን ደግሞ ዋይ ኤችቲኤምኤል የሚለውን ፖይንት እንይ ማለት ነው። ኤችቲኤምኤል ለምን እንጠቀማለን ወደሚለው ስንሄድ የመጀመሪያው ኢት ኢዝ ኤ ፋውንዴሽን ኦፍ ዌብ ፔጅስ የሚለው እናያገኛለን ማለት ነው። ኤችቲኤምኤል ኢዝ ኤ ባክቦን ኦፍ ኤኒ ዌብ ኮንተንት። ኤኒ ዌብሳይት በምንሰራበት ጊዜ ዌብ ፔጆች ይኖሩታል። እያንዳንዱ ብዙ ገጽ ሊኖረው ይችላል አንድ ዌብሳይት። እዛ ገጽ ላይ የሚገለጹ ደግሞ ኮንተንቶች ይኖራሉ፣ ወይም ደግሞ ዌብ ኮንተንት የምንላቸው ማለት ነው። ስለዚህ እነሱን ፕሬዘንቴሽናቸው እንዲያምር ላይአውታቸውን፣ ፎርማቲንጋቸውን ምን መምሰል ስትራክቸራቸው ምን መምሰል እንዳለበት ዲፋይን የምናደርግበት ቋንቋ ስለሆነ እንጠቀምበታለን። ሶ ኢት ኢዝ ኤ ባክቦን ኦፍ ኤኒ ዌብ ኮንተንት እንለዋለን ማለት ነው። ሌላኛው ደግሞ ኮምፓቲቢሊቲ ኢሹ ነው። ኤችቲኤምኤልን ተጠቅመን በምንሰራበት ጊዜ ኤችቲኤምኤል ባይትስ ኔቸር ዲዛይን ሲደረግ ሁሉም ዌብሳይቶች ላይ ሁሉም ዌብ ብራውዘሮች ላይ ራን እንዲደረግ ወይም ደግሞ ያለምንም ችግር ዲስፕሌይ እንዲደረግ እንዲከፍትልን ተደርጎ ነው ማለት ነው ኤችቲኤምኤል ዲዛይን የተደረገው። ስለዚህ ዩኒቨርሳሊ ሳፖርት የተደረጉ ሁሉም የዌብ ማስረሻዎች ወይም ዌብ ብራውዘሮች ላይ ምንም ያለምንም ችግር መክፈት እንችላለን ማለት ነው። ስለዚህ ይህ ኮምፓቲቢሊቲ የሚለው ባህሪው እኛ ኤችቲኤምኤል ተመራጭ እንዲሆን ያደርገዋል ማለት ነው። ሌላኛው ደግሞ አክሰሲቢሊቲ ነው። ኤችቲኤምኤል ዲዛይን ሲደረግ በሂውማን ቢንግ እና በማሽኖች እንዲነበብ ኮንተንቱ ማለት ነው እንዲነበብ ተደርጎ ነው። ያ ማለት ደግሞ
ለምሳሌ ቪዥዋል ኢምፓየርድ የሆኑ ሰዎች ወይም ደግሞ ማየት የተሳናቸው ሰዎች ዌብሳይታችን አክሰስ ማድረግ በሚፈልጉበት ጊዜ ስክሪን ሪደሮች ይኖራል፣ እነሱ ሊጠቀሙ ይችላሉ። ስክሪን ሪደሮች ደግሞ ስራቸውን እንዲሰሩ ሊያስችለን የሚችለው አንዱ የኤችቲኤምኤል ባህሪው ነው ማለት ነው። ስለዚህ ኢትስ አክሰሰብሊቲ ባህሪው ነው ማለት ነው። እንድንጠቀመው የሚያስችለን ወይም ደግሞ ተመራጭ ያደርገዋል ማለት ነው አክሰሰብሊቲ ባህሪው። ሌላኛው ደግሞ ኢዚ ኦፍ ለርኒንግ። ኤችቲኤምኤል በአንጻሩ ከሌሎች ቋንቋዎች ስናየው በጣም የተሻለ ማርካፕ ላንጉጅ ነው። ያ ማለት ለመማር በጣም ቀላል ነው ማለት ነው ከሌሎች አንጻር ስናየው። ስለዚህ ኤችቲኤምኤል ለመማር ቀላል ከመሆኑ የተነሳ እኛ ብዙ ጊዜ እንመርጠዋለን ማለት። ሌላኛው ደግሞ ሜንቴናንስ ኤንድ ስኬሌቢሊቲ። ኤችቲኤምኤልን ተጠቅመን በምንሰራበት ጊዜ ኤችቲኤምኤል ክሊር የሆነ ስትራክቸር ስላለው እያንዳንዳቸውን ፔጆች የዌብሳይት ፔጅ በምንሰራበት ጊዜ የሆነ ችግር በሚያጋጥበን ጊዜ ሜንቴናንስ ለመስራት ወይም ደግሞ ሞዲፋይ ለማድረግ በጣም ቀላል ነው፣ በጣም ይመቸናል። ምክንያቱም ስትራክቸሩ ክሊር ሆኖ የተቀመጠ ነው። ሌላኛው ደግሞ ምናልባት ዌብሳይቱን ስኬሉን ከፍ ወይም ደግሞ ዝቅ በማድረግ በምንፈልግበት ጊዜ ስትራክቸሩ ቅድም እንደነገርኳቸው ክሊር የሆነ ስለሆነ በቃ ስኬሌብል ለማድረግ በጣም ነው የሚመቸን ማለት ነው። ኢዚ ነው ማለት ነው። ያው ደግሞ ኤችቲኤምኤል ብቻውን አይደለም ዌብሳይት የምንሰራበት ከሌሎች ፕሮግራሚንግ ቋንቋዎች ጋር ሊንኬጅ እንፈጠርበታለን። ለምሳሌ ፒኤችፒን፣ ኤስፒ ዶትኔትን አለ፣ ጃቫስክሪፕት አለ፣ ሲኤስኤስ አለ። ስለዚህ ከእነዚህ ቋንቋዎች ጋር ኢንተግሬት ተደርጎ መሰራት መቻሉ አንዱ ተመራጭ ያደርገዋል። እነዚህ ባህሪያቶቹ ኤችቲኤምኤልን ተመራጭ ያደርገዋል ማለት ነው። ቀጣይ የምናየው ሂስትሪ ኦፍ ኤችቲኤምኤል ነው፣ ወይም ደግሞ የኤችቲኤምኤል ታሪክ ከጅምሩ ጀምሮ አሁን እስካለበት ደረጃ በተወሰነ መልኩ እናያለን ማለት ነው። እንግዲህ ኤችቲኤምኤል በ1991 ዓመተ ምህረት በእንግሊዛዊ ሳይንቲስት ቲም በርሊን አማካኝነት ነው ኢንቨንት የተደረገው። ከዛ በኋላ እየተሻሻለ አዳዲስ ፊቸሮች እየተጨመሩት እንዲሁም ደግሞ መቅረት ያለባቸው ነገሮች እየቀሩ በደንብ እየተሻለ ሞዲፋይ እየተደረገ ብዙ ደረጃዎችን አልፎ ከኤችቲኤምኤል 1 ቨርዥን 1 እስከ ኤችቲኤምኤል 5 አሁን እስከምጠቀምበው ሌቴስት ቴክኖሎጂ ኤችቲኤምኤል 5 ነው። ኤችቲኤምኤል 1፣ ኤችቲኤምኤል 2፣ ኤችቲኤምኤል 3፣ ኤችቲኤምኤል 4 በመሀል ላይ ደግሞ አንዳንድ እንትኖች ይኖሩታል ሪሊዝ ቨርዥኖች። አሁን እስካለው ኤችቲኤምኤል 5 ሌቴስት ቨርዥኑ የምንጠቀምበት ብዙ ሂደቶችን አልፎ ነው። ስለዚህ የመጀመሪያው በእንግሊዛዊ ሳይንቲስት ቲም በርሊን አማካኝነት ኢንቨንት ተደረገ። ከዛ ሌሎችም የስራ ባልደረቦቹ ያገዙት የተለያዩ ቨርዥኖችን አልፎ አሁን ኤችቲኤምኤል 5 እየተጠቀምንበት የምንገኘው ሌተስት ቨርዥን ነው ማለት ነው። በዚህ ይቆማል ማለት አይደለም፣ ወደፊት ብዙ ይሰራል ማለት ነው ኤችቲኤምኤል። ስለዚህ ከረጅሙ በአጭሩ የኤችቲኤምኤል ሂስትሪ ይህን ይመስላል። በድረገጽ ግንባታ ላይ የኤችቲኤምኤል ሮል ምን ይመስላል ወይም ደግሞ ሚናው ምን ይመስላል የሚለው እናያለን። በአጭሩ ለማየት ኤችቲኤምኤል ዌብሳይት ኮንተንቱን ስትራክቸር ለማድረግ እንጠቀምበታለን። ሊንኬጅ ለመፍጠር ወይም ደግሞ ኢዚሊ ናቪጌሽን ለማድረግ እንጠቀምበታለን። ያ ማለት ሃይፐር ቴክስት ነው ማለት ነው። ስለዚህ ሊንኮችን ለመፍጠር እንጠቀምበታለን። ሌላኛው ደግሞ አክሰሰብል ዌብሳይቱ አክሰሰብል እንዲሆን ማረጋገጫ የምንሰጥበት ኮዲንግ የምንጽፍበት ያስችለናል ማለት ነው። ሌላኛው ደግሞ ኢምፕሩቪንግ ሰርች ኢንጂን ኦፕቲማይዜሽን ነው። ያ ማለት ማንኛውም ሰው የእኛን ዌብሳይት ኤቭሪዌር ሆኖ አክሰስ ማድረግ በሚፈልግበት ጊዜ ስሙን ወይም ደግሞ ተያያዥ የሆኑ ኪወርዶችን ተጠቅሞ ሰርች በሚያደርግበት ጊዜ የእኛ ዌብሳይት ቀድሞ እንዲገኝለት የሚያስችለን ነው ማለት ነው። ስለዚህ ኤችቲኤምኤል ያንን እንዲያስችል ተደርጎ ዲዛይን የተደረገ ነው። ሌላኛው ደግሞ የዌብሳይት ተጠቃሚዎች የተለያየ ኢንፑት ሊያደርጉ ይችላሉ። ለምሳሌ ፊድባክ ሊሰጡን ይችላሉ፣ ወይም ደግሞ እነሱ የኛ ሲስተም ላይ ሊመዘገቡ ይችላሉ። ስለዚህ ከነሱ የሚመጣን ኢንፎርሜሽን ኮሌክት ለማድረግ የምንጠቀምበታለን። ለምሳሌ ፎርም በመጠቀም ማለት ነው። ሌላኛው ደግሞ ከሌሎች ሲስተሞች ጋር ኢዚሊ ኢንተግሬት እናደርገዋለን። እሱ ደግሞ በምንም በመጠቀም ነው፣ ኤችቲኤምኤልን በመጠቀም ነው ማለት ነው። ስለዚህ ኤችቲኤምኤል በዌብሳይት ዴቨሎፕመንት ላይ እነዚህን ከላይ የጠቀስኳቸውን ሮሎች ወይም ደግሞ ሚናዎች ይጫወታል ማለት ነው። እነዚህ እንደ ኤግዛምፕል አነሳዋቸው እንጂ ወደፊት በኤግዛምፕል በፕሮጀክቶች እንዲሁም በተለያዩ ኮንተንቶች በምናዘጋጅበት ጊዜ እናየዋለን ማለት ነው። ሮሉ ይህን ይመስላል ማለት ነው። ቅድም እንዳልኳችሁ አንድ ዌብሳይት ብዙ ገጾች ሊኖሩት ይችላሉ። ስለዚህ የነዛ ገጾች ደግሞ ኮንተንት ይኖራቸዋል፣ የራሳቸው ኮንተንት ይኖራቸዋል። ስለዚህ እነዛን ኮንተንቶች ስትራክቸራቸውን ዲፋይን ለማድረግ የምንጠቀምበት ኤችቲኤምኤል ኤሌመንት ይባላል። ያ ኤችቲኤምኤል ኤሌመንት ደግሞ ፋንዳሜንታል ኮምፖነንት ኦፍ ኤችቲኤምኤል ነው ማለት ነው። ኤችቲኤምኤል ኤሌመንቶቹ የኤችቲኤምኤል ፋንዳሜንታል ኮምፖነንት ናቸው ማለት ነው። ዛር ሪፕሬዘንትድ ባይ ታግስ ዊች አር ኢንክሎዝድ ዊዝን አንግል ብራኬትስ። ኦፕን ብራኬት አለ፣ ክሎዝድ ብራኬት አለ። ስለዚህ
እነዚህ ኤችቲኤምኤል ኤሌመንቶች የሚባሉት ምንድነው? ታጎች ናቸው። እነዛ ታጎች ደግሞ ዲፋይን የሚደረጉት በክሎዝድ በኦፕን ብራኬት እና በክሎዝ ብራኬቶች አሉ፣ አንግል ብራኬቶች አሉ ማለት ነው። ቲፒካል ኤችቲኤምኤል ኮንሲስት ኦፍ 3 ፓርትስ። እንግዲህ ኤችቲኤምኤል ኤሌመንቶች የኤችቲኤምኤል ዋና ኮምፖነንቶች ናቸው። እነዛ ኤችቲኤምኤል ኤሌመንቶች ደግሞ ሪፕሬዘንት የሚደረጉት በታጎች ነው። እነዛ ታጎች ደግሞ በአንግል ብራኬቶች ኢንክሎዝድ ይደረጋሉ። በኦፕን አላቸው፣ ክሎዝድ አላቸው፣ መሀል ላይ ኤሌመንት ይኖራል ማለት ነው። እንደዛ ከሆነ ኤችቲኤምኤል ኤሌመንቶች ሶስት ክፍሎች አሏቸው። የመጀመሪያው ስታርት ታግ ይባላል። ዚስ ማርክስ ቢጊኒንግ ኦፍ ዘ ኤሌመንት። ኤሌመንት ያልኳችሁ የምጠራው ለምሳሌ ዲፋይን የሚደረግ ሄደር ሊኖር ይችላል። ዲፋይን የሚደረግ ፓራግራፍ ሊኖር ይችላል። ዲፋይን የሚደረግ ኢሜጅ ሊኖር ይችላል። ያን ነው ኮንተንት ማለት። ኤሌመንት ማለት ደግሞ ዲፋይን የምናደርግበት ታግና ኮንተንቱን ጨምሮ ማለት ነው። ስለዚህ ይሄ ደግሞ የኤችቲኤምኤል ኮምፖነንት ዋና አካል ይሆናል ማለት ነው። ስለዚህ ኤችቲኤምኤል ኤሌመንቱ 3 ነገር አለው። የመጀመሪያው ስታርት ታግ ነው። ሌላኛው መሀል ላይ ያለው ኮንተንት፣ የመጨረሻው ደግሞ ኢንድ ታግ ተብሎ ይጠራል። ስለ ኤችቲኤምኤል ኮምፖነንት ይህን ካልን አሁን ደግሞ ወደ ስትራክቸር ኦፍ ኤችቲኤምኤል እናሄዳለን። ኤችቲኤምኤል ስትራክቸር ኤችቲኤምኤል እንዲሆን ኤችቲኤምኤል ዶክመንት ኤችቲኤምኤል ነው ብለን ለመግለጽ የራሱ የሆነ ስትራክቸር አለው። መጀመሪያ ኮዱ ሲጀምር እንዴት ብሎ ይጀምራል፣ ከዛ መጨረሻ ላይ እንዴት ያልቃል፣ በመሀልስ ምን ይሆናል የሚለውን እያንዳንዱን ፓርት እናያለን ማለት ነው። ኤችቲኤምኤል ኮድ ሲጀመር አንግል ብራኬት አለ። ከዛ ዶክ ታይፕ ኤችቲኤምኤል ተብሎ የሚጻፍ አለ። እሱ ኤችቲኤምኤል ዲክላሬሽን ተብሎ ይቀራል። ኤችቲኤምኤል 5 መሆኑን ዲክላር የምናደርግበት ዶክመንቱ ኤችቲኤምኤል 5 መሆኑን የምናሳውቅበት ማለት ነው። ይህ ደግሞ ያው ብራውዘሮች ብዙ ጊዜ ዲስፕላይ በምናደርግበት ጊዜ እነሱ አንደርስታንድ እንዲያደርጉት ማለት ነው። ከዛ ቀጥሎ ኤችቲኤምኤል ስታርት ታግ እንከፍታለን። መጨረሻ ላይ ኤችቲኤምኤል ክሎዝድ ታግ እንዘጋለን ማለት ነው። በመካከል ሄድ ምትል እንትላለች። ያ ማለት ደግሞ ለምሳሌ የዌብሳይቱን ታይትል ምንጽፍበት፣ ታይትል ባሩ ላይ የሚጻፉ ነገሮች ምንጽፍበት፣ የተለያዩ ስታይሎች ቢኖሩ ለምሳሌ ዌብሳይቱን ስታይል በምናደርግበት ጊዜ እዚህ ጋር እንትኖች እናስቀምጣለን፣ ሊንኮች እናስቀምጣለን ማለት ነው። ወይም ደግሞ ኢንክሉድ እናደርጋቸዋለን እና ሌሎችም በኋላ ኤግዛምፕል እናያለን። ከዛ በሄድ ታግ ውስጥ ታይትል አለት፣ ቅድም ያልኳቸው ታይትል ባር ላይ የሚቀመጥ ጽሁፍ ማለት ነው። ከዛ ሄድ ታይትሉ እንዳለቀ ሄድ እንዘጋለን ማለት ነው። ስለዚህ ሄድ ላይ አለቀ ማለት ነው። ከዛ ቀጥሎ ዋናው ቦዲ ታግ ነው። ቦዲ ታግ ኦፕኒንግ አለው፣ ክሎዚንግ አለው። ቦዲ ታግ ምንድን ነው? ዌብሳይቱ ላይ ፕሬዘንት የሚደረጉ ማንኛውም ኮንተንቶች የምናስቀምጥበት ቦታ ነው ቦዲ ማለት። ስለዚህ ቦዲ ታግ ከዛ ኦፕን አለ፣ ከዛ ቀጥሎ ክሎዝድ ቦዲ ታግ አለ። በመካከል ማንኛውም ኮንተንት ለምሳሌ ቅድም ያልኳቸው ሄዲንግ ሊኖር ይችላል፣ ፓራግራፎች ሊኖሩ ይችላሉ፣ በተኖች ሊኖሩ ይችላሉ፣ ፎርሞች ሊኖሩ ይችላሉ፣ ኢሜጆች ሊኖሩ ይችላሉ፣ ቪዲዮዎች ሊኖሩ ይችላሉ። ሶ ኤኒ ዌብሳይት ኮንተንት ሹድ ቢ ፑት ኦን ኢንሳይድ ዘ ቦዲ ታግ ማለት ነው። ስለዚህ ማንኛውም ዌብሳይት ላይ ያሉ ማንኛውም ኮንተንቶች ቦዲ ታግ ላይ ይቀመጣሉ ማለት ነው። ስለዚህ ስትራክቸሩ ይህን ይመስላል በቀላሉ። ለመግቢያ ያህል እነዚህም ፖይንቶች ካነሳን አሁን ደግሞ ኤችቲኤምኤልን ተጠቅመን ዌብሳይትን በምንሰራበት ጊዜ ዴቨሎፕመንት ኢንቫይሮንመንትን እንዴት እንጀምር ወይም ደግሞ ኮዲንግ ልንጀምር ነው። ኮዲንግ ከመጀመራችን በፊት ግን የኮዲንግ የምናደርግበትን ኢንቫይሮንመንት ወይም ለምሳሌ ኤዲተሮችን፣ ሶፍትዌሮች ምን ይመስላሉ የሚለውን ነይ። እነዚህ ነገሮች የመጀመሪያው ኮድ ኤዲተር ኢንስታል ማድረግ ነው። ኮድ ኤዲተር ማለት ኮድ የምንጽፍበት ቦታ ማለት ነው። ብዙ ጊዜ ለለማጆች ወይም ደግሞ ለጀማሪዎች የሚመከረው ኖርማል ሲምፕል የሆነ ቴክስት ኤዲተር ብንጠቀም፣ ለምሳሌ ኖትፓድን ብንጠቀም የተሻለ ነው ተብሎ ይታሰባል። ምክንያቱም ሁሉንም እያንዳንዳቸውን ነገር እየጻፍን ነው መጀመሪያ እንደ ጀማሪ የምንለማመደው። ከዛ በኋላ ግን ያው ሶፍትዌሮችን በመጠቀም ሪኮመንድ የሚደረገው ለምሳሌ የሆነ ነገር ስንጀምር ራሱ ይጨርሰዋል፣ የሆነ ነገር በቃ ራሱ ሪኮመንድ ያደርገዋል። ነገር ግን ያው ለቢግነር ሌቭል ላይ ያለ ሰው የሚመከረው ሲምፕል ቴክስት ኤዲተር ነው። ያ ኖትፓድ መጠቀም እንችላለን። ፕሮፌሽናል የሆኑ ኤዲተሮች አሉ። ለምሳሌ ቪዥዋል ስቱዲዮ ኮድ ወይም ቪኤስ ኮድ የምንለው አለ፣ ሳብላይም ቴክስት አለ፣ አተም አለ። እነዛን ኤዲተሮች ኢንስታል ማድረግ አለብን ማለት ነው በመጀመሪያ ደረጃ። ስለዚህ እንዴት ኢንስታል እናደርጋለን? ጉግል ላይ ገብተን እያንዳንዳቸውን በራሳችን ፕላትፎርም ለምሳሌ ዊንዶውስ ከሆነ የምንጠቀመው ለዊንዶውስ እናወርዳለን፣ ማክ ከሆነ የምንጠቀመው ለማክ እናወርዳለን። እንደየ ኦፕሬቲንግ ሲስተማችን አይነት ቴክስት ኤዲተር እናወርዳለን ማለት ነው፣ ለእያንዳንዳቸው የተለያየ ነገር ስለሆነ። ከዛ በመቀጠል ዌብ ብራውዘር ሊኖረን ይገባል፣ ወይም ደግሞ አሳሽ ማለት ነው።
ምክንያቱም ዌብሳይት ዴቨሎፕመንት ላይ ራን የምናደርገው የጻፍነውን ኮድ ራን እያደረግን የምናየው ምንድነው ዌብ ብራውዘር ላይ ነው። ዌብ ብራውዘር ሊኖርን ይገባል ማለት ነው። እየጻፍነውን ኮድ ውጤቱን ለማየት እያየን ስለምንሰራ ከነዛ ውስጥ ለምሳሌ ጉግል ክሮም መጠቀም እንችላለን፣ ሞዚላ ፋየርፎክስ መጠቀም እንችላለን፣ ማይክሮሶፍት ኤጅ መጠቀም እንችላለን፣ ሌሎችን መጠቀም እንችላለን። እንደ የፕላትፎርማችን ቅድም እንዳልኳችሁ እንደምንጠቀመው የኦፕሬቲንግ ሲስተም አይነት ለምሳሌ ለዊንዶውስ ማውረድ እንችላለን፣ ሌሎችም ማለት ነው። እንደ የምርጫችን አወርደን ኢንስታል እናደርጋለን። እነዚህ ሁለቱ ነገሮች እናወርዳለን። ከዛ ካወረድን በኋላ ፕሮጀክት ዳይሬክተሪ ክሬት ማድረግ ነው የሚጠበቅብን። ፕሮጀክት ዳይሬክተሪ ክሬት ካደረግን በኋላ ከዛ ፕሮጀክት ዳይሬክተሪ ደግሞ ፋይል ክሬት አድርገን ያን ፋይል ላይ ጽሁፍ ኮድ ካደረግን በኋላ መጨረሻ ሊሆን የሚችለው ደግሞ ምንድነው የጻፍነውን ኮድ ሴቭ እናደርገዋለን። የሆነ ስም እንሰጠዋለን። መጨረሻ ኤክስቴንሽን ዶት ኤችቲኤምኤል ብለን ሴቭ እናደርገውና ራይት ክሊክ አድርገን ራን እንለዋለን ማለት ነው። ወይም ደግሞ ዳብል ክሊክ በምናደርግበት ጊዜ ባይ ዲፎልት ኮምፒውተራችሁ ላይ ካለ ዌብ ብራውዘር ላይ እናንተ የጻፋችሁት ኮድ ምን ይሆናል ማለት ነው። ፋይናሊ ዩል ሲ ኤንድ ቢግን ቱ ዴቨሎፕ ዌብሳይት ዩዚንግ ኤችቲኤምኤል ማለት ነው። በቀላሉ ዌብሳይት ዴቨሎፕመንት ኢንቫይሮንመንቱን እንደዚህ አድርገን ሴታፕ ማድረግ እንችላለን። የሚሆነው የተለያዩ ኮዶችን እያመጣን መጻፍ ነው ማለት ነው። እንግዲህ ወደ ኤችቲኤምኤል ቤዚክስ በምንገባበት ጊዜ ማንኛውም ኤችቲኤምኤል ዶክመንት ኮድ በማድረግ በምንጀምርበት ጊዜ ዶክ ታይፕ ኤችቲኤምኤል የሚል ዲክላሬሽን ሊኖረው ይገባል ማለት ነው። ያ ማለት ደግሞ ዌብ ብራውዘሮቹ ዶክመንት ታይፑ ኤችቲኤምኤል መሆኑንና ማንኛውም ያስቀመጥናቸውን ኮዶች ደግሞ በትክክል ዲስፕሌይ እንዲያደርግልን ያግዛል። ዶክ ታይፕ ኤችቲኤምኤል የሚለው ዲክላሬሽን ኬዝ ኢንሴንሲቲቭ ነው። ያ ማለት በካፒታል ሌተር ወይ አይዘር በካፒታል ኦር በስሞል ሌተር ጻፍ ነው ምንም ለውጥ አያመጣም ማለት ነው። ስለዚህ በፈለግነው መጻፍ እንችላለን፣ ግን ብዙ ጊዜ በካፒታል ሌተር ነው የሚጻፈው ማለት ነው። በተጨማሪም ደግሞ ዶክ ታይፕ ኤችቲኤምኤል የሚባለው ኤችቲኤምኤል ዶክመንቱ ከመጀመሪያ ወይ ደግሞ አት ዘ ቶፕ ኦፍ ዘ ፔጅ ነው መቀመጥ ያለበት። አንድ ኤችቲኤምኤል ዶክመንት ዋና ሩት ታግ ተብሎ የሚጠራው ኤችቲኤምኤል የሚለው ታግ ነው። ስለዚህ እሱ ደግሞ ኦፕኒንግ ታግ እና ክሎዚንግ ታግ አለው። ስለዚህ ማንኛውም ኮድ በጻፍ በምንጀምርበት ጊዜ ከዶክ ታይፕ ቀጥሎ ኤችቲኤምኤል ኦፕኒንግ ታግ እና ኤችቲኤምኤል ክሎዚንግ ታጎች ይኖሩታል ማለት ነው። ከዛ ቀጥሎ ምንድነው ቪዚብል ፓርት ኦፍ ኤኒ ዌብሳይት ይኖረናል፣ ወይም ደግሞ ኮንተንቱን ዲስፕሌይ ብናደርግበት የዌብ ፔጅ ወይም ደግሞ የዌብሳይቱ ፓርት ይኖራል ማለት ነው። ያ ማለት ደግሞ ቦዲ ታግ ነው ማለት ነው። ቦዲ ታግ ማለት ማንኛውም ቪዚብል የሆነ የዌብ ኮንተንት እዛ ላይ ነው ዲስፕሌይ የሚደረገው ማለት ነው። ስለዚህ ዌብሳይታችን ላይ ዲስፕሌይ እንዲደረጉ የሚችሉ ኮንተንቶችን የምንጽፈው ቦዲ ታግ ውስጥ ነው ማለት ነው። ይህም በኤግዛምፕል እናያለን። ይህን ኤግዛምፕል እዩት። የኤግዛምፕል ዶክ ታይፕ ኤችቲኤምኤል ብሎ ይጀምራል። ከዛ በኤችቲኤምኤል ክሎዚንግ ታግ ይጨርሳል። በቦዲ መካከል ምን አለ? ኮንተንት ይኖረናል ማለት ነው። አንድ ዌብሳይት ዴቨሎፕ ማድረግ በምንጀምርበት ጊዜ ሁለት ነገር ያስፈልጋቸዋል። ቤዚካሊ ኤዲተር እና ዌብ ብራውዘር ነው። ስለዚህ እሱ ዳውንሎድ ካላደረጋችሁ ዳውንሎድ አድርጉት፣ ወይም ደግሞ ማድረግ ከቸገራችሁ በኮመንት ሴክሽን አሳውቁኝ፣ በሚቀጥለው ቪዲዮ ይሰራላችኋል። አሁን ግን እዚህ ጋር አንድ ፕሮጀክት ዳይሬክተሪ ክሬት እናደርግ። ፕሮጀክት ዳይሬክተሪ ክሬት እናደርግና እዛ ፋይሉን ክሬት አድርገን እናየዋለን። ለምሳሌ ዩቲዩብ ቲዩቶሪያል የሚል ዳይሬክተሪ እንክፈት። ከዚህ ውስጥ ፋይል ክሬት ና ይሄን መጀመሪያ በኤዲተሩ እንክፈተው። ይህም በኤዲተሩ ክሬት እናደርገውና ፋይል እዛ ክሬት አድርገን እናያለን ማለት ነው። እዚህ ፎልደር ላይ ወይም ደግሞ ዳይሬክተሪ ላይ ፋይል እንትናል ፈርስት ኤግዛምፕል የሚል ነገር ነው። ያው በዛውም ፈርስት ኤግዛምፕል ሰው ላይ ያያና ያለን ዶት ፋይል ኤክስቴንሽኑ ኤችቲኤምኤል ነው እዚህ ጋር። ስለዚህ ፕሮጀክት መስራት በሚጀምርበት ጊዜ ፕሮጀክት ዳይሬክተሪ ክሬት እናደርጋለን። ዘን ከዛ በኋላ ፋይል ክሬት እናደርጋለን። የፋይል ኔም ዶት ኤክስቴንሽን እናደርጋለን ማለት ነው። እዚህ ጋር ኤክስቴንሽኑ ምንድነው? ኤችቲኤምኤል ነው። ያ ማለት ፋይሉ ኤችቲኤምኤል ነው ማለት ነው። ስለዚህ ራን በምናደርግበት ጊዜ ኢዚሊ ዌብ ብራውዘሩ ያውቀንልናልና የጻፍነውን ዲስፕሌይ ያደርግልናል። ከዛ በኋላ ኮዲንግ እየጀመርን ነው ማለት ነው። ኮዲንግ ስንጀምር ቅድም እንዳልኳችሁ ዶክ ታይፕ ኤችቲኤምኤል አለ። ስለዚህ ይህ አንግል ብራኬት እንከፍታለን። እዚህ ቃል ጋር አለ ኤክስክላሜሽን ማርክ አለ። ዘን ዶክ ታይፕ ብለን እንጽፋለን ማለት ነው። ዶክ ታይፕ። ይህ ዶክ ታይፕ ደግሞ ቅድም እንዳልኳችሁ ኬዝ ኢንሴንሲቲቭ ነው። ስለዚህ ኬዝ ኢንሴንሲቲቭ ነው። ያ ማለት በካፒታል ሌተር ወይም ደግሞ በስሞል ሌተር ብንጽፈው ለውጥ ያመጣል። ከዚህ ኤችቲኤምኤል የምትላል ዶክ ታይፕ ኤችቲኤምኤል የምትላል ኤችቲኤምኤል ፋይሉ ኤችቲኤምኤል መሆኑን ያሳይልናል ማለት ነው። ከዛ ቀጥሎ ኤችቲኤምኤል የሚል ኦፕን ታግ አለ ኤችቲኤምኤል። ስለዚህ ኦፕኒንግ አለው ክሎዚንግ ታጎች አሉት ማለት ነው። ከዛ በኋላ ሊኖረን የሚችለው
ሄዲንግ ላይ ነው። ሄዲንግ ላይ ወይም ደግሞ ታይትል ባሩ ላይ ሊቀመጡ የሚችሉ ቴክስቶችን የምናስቀምጥበት ሄዲንግ ላይ ነው ማለት ነው። ስለዚህ ሄደር ብለን እንጽፋለን ማለት ነው። በሄደር መካከል ደግሞ ታይትል አለች። ስለዚህ እዚህ ጋር የዌብሳይቱ ሄደር ማለት ሜታ ታጎች ይኖራሉ። ስለ ዌብሳይታችን ኢንፎርሜሽኖች ይኖራሉ። ስለዚህ እነዛን ኢንፎርሜሽኖች ደግሞ የምንጽፈው እዚህ ጋር ሄደር ነው ማለት ነው። ሄደር ላይ ነው ማለት ነው። ይህን ወደፊት ሰፋ እያደረግን እናየዋለን። ለአሁኑ ግን ታይትል የሚለውን እንጻፍ። ስለዚህ እዚህ ታይትል ጋር ፈርስት ኤግዛምፕል ኤችቲኤምኤል ኤግዛምፕል ብለን እንጻፍ። ታይትሉን ጨረስን ማለት ነው። ከዛ ታይትሉን ከጨረስን በኋላ ከታይትል ወጥተን አሁንም ሄደሩ ላይ እንወጣና ዋናውን እንጽፋለን ማለት ነው። ቦዲ ታግ ቅድም እንዳልኳችሁ የዌብሳይቱ ቪዚብል ፓርት እዚህ ጋር ምንጽፈው ኮድ ነው ማለት ነው። ቦዲ ታግ ላይ ምንጽፈው ጽሁፍ ነው ማለት ነው። ስለዚህ ጠቅላላ አንድ ዌብሳይትን መጻፍ ኮድ ማድረግ በሚጀምርበት ጊዜ እንዲህ አይነት ስትራክቸር ይኖረዋል ማለት ነው። ሌሎች ተጨማሪ ነገሮች ወደፊት እናያለን፣ ግን ቤዚካሊ እነዚህ ናቸው ማለት ነው። መነሻ ነገሮቹ እነዚህ ናቸው። ወደ ቀጣይ ስንሄድ ኤችቲኤምኤል ሄዲንግስ የሚል ነገር አለ። ኤችቲኤምኤል ሄዲንግስ ምንድን ናቸው? ዛር ዩዝድ ቱ ዲፋይን ታይትልስ ኦር ሳብታይትልስ ኦን ኤ ዌብ ፔጅ። ያ ማለት አንድ የዌብሳይት ገጽ ቢኖረን ታይትል ሊኖረን ይችላል፣ የኮንተንቱ ታይትል ማለት ነው። ወይም ደግሞ ዲስፕሌይ ወይም ፕሬዘንት ልናደርገው ይቻል የምናስበው ኮንተንት ታይትል ይኖራል፣ ወይም ደግሞ ሳብ ታይትል ይኖራል። ስለዚህ ታይትል ሲኖረው፣ ሳብ ታይትል ሲኖረው፣ ወይም ደግሞ ሳብ ታይትል ሲኖረው ሄዲንግ ኤችቲኤምኤል ሄዲንግን ተጠቅመን እንገልጻለን ወይም ኦርጋናይዝ እናደርገዋለን ማለት ነው። ስለዚህ እነዛን ኦርጋናይዜሽን ምንድነው ኮንተንቱ በሴክሽን የእያንዳንዳቸው ታይትል ሳብታይትል እየኖራቸው ኦርጋናይዝ የምናደርግበት መንገድ ነው ማለት ነው። ኤችቲኤምኤል ሄዲንግ 6 ሌብል አለው። ያ ማለት ከኤች1 ኤች2 ኤች3 ጀምሮ እስከ ኤች6 የሚሄደ ማለት ነው። የእያንዳንዳቸው ልዩነታቸው ምንድነው? ዘ ሞስት ኢምፖርታንት ሄዲንግ ምንለው በኤች1 እንገልጻለን። ያ ማለት በጣም ቦልድ የሆነ ሄዲንጉ ወይም ደግሞ ታይትሉ ሞስት ኢምፖርታንት ወይም ደግሞ ሞር ትኩረት ኢንፋሲስ እንዲኖረው ስትሮንግ የሆነ ከሆነ በኤች1 እንገልጻለን። ከዛ ወረድ ያለ ከሆነ ደግሞ ኤች2፣ ከዛ ቀጥሎ ኤች3 እያለን እስከ ኤች6 እያለ ማለት ነው። ስለዚህ ኢምፖርታንሲው የሄዲንጉ ኢምፖርታንሲ እየቀነሰ ወይም ደግሞ ታይትል ሳብታይትል ሳብታይትል እያለ በሄደ ቁጥር እስከ ኤች6 ይሄዳል ማለት የመጨረሻው ኤች6 ነው ማለት ነው። ስለዚህ ከረንትሊ አሁን በኤችቲኤምኤል 5 ከኤችቲኤምኤል 1 ጀምሮ እስከ ማለት ከሄዲንግ 1 ጀምሮ እስከ ሄዲንግ 6 ናቸው የሚሆኑት ማለት ነው። ስለዚህ ይህን ኤግዛምፕል እንየው። ለምሳሌ ይህን ኤግዛምፕል ስናየው በሄዲንግ 1 ጀምሮ እስከ ሄዲንግ 6 ድረስ ይቀጥላል ማለት ነው። ይህን ዲስፕሌይ አድርገን እንየው ምን እንደሆነ ልዩነቱ። ይህን እዩት። ስለዚህ ዚስ ኢስ ሄዲንግ 1 ሄዲንግ 2 ሄዲንግ 3 ሄዲንግ 5 እያልን የምንቀጥለው ልዩነታቸውን ይህን ብራውዘር ላይ ሴቭ እናደርገውና ይህን ሴቭ እናደርግና ብራውዘር ላይ ዲስፕሌይ አድርገን እንየው ማለት ነው። እንዴት ነው ዲስፕሌይ የምናደርገው? ካስቀመጥነው የፕሮጀክት ዳይሬክተሪ ላይ ሄደን ፋይልን የምናገኛለን። ፋይልም ካገኘን በኋላ ደብል ክሊክ እናደርገዋለን። ዘን ብራውዘር ላይ ራን ያደርጋል ማለት ነው። ከዚህ እንደምታዩት ይሄ ቦልድ ሆኖ የሚታየው በሄዲንግ 1 ወይም ደግሞ በኤች1 የተገለጸ ነው። ቀጣይ ደግሞ ከዚህኛው የተወሰነ ቦልድነስ ወይም ደግሞ ቴክስት ሳይዙ ዝቅ ያለ ሄዲንግ 2 ነው። ሄዲንግ 3 እያለ እስከ ሄዲንግ 6። ስለዚህ ታይትል ኢምፖርታንሲ ወይም ደግሞ ቴክስት ኢምፖርታንሲ እየቀነሰ ይሄዳል ማለት ነው። እነዚህ ቦዝ ኢን ሳይዝ ኤንድ ኢን ከለር ቦልድ እየሆነ የነበረ ግን ኢንፋሲሱ እየቀነሰ ይሄዳል ማለት ነው። ስለዚህ በአጠቃላይ ኤችቲኤምኤል ሄዲንጎች እነዚህን ይመስላሉ። ልዩነታቸው ይሄን ይመስላል ማለት ነው። ወደ ቀጣይ ስንሄድ ኤችቲኤምኤል ፓራግራፍ የሚል ነገር ነው የምናየው። ኤችቲኤምኤል ፓራግራፍስ አር ዩዝድ ቱ ዲፋይን ብሎክስ ኦፍ ቴክስት ዊዝን የዌብ ፔጅ። አንድ የዌብሳይት ገጽ ቢኖረና አንቀጽ እንደማለት ነው በአማርኛ ፓራግራፍ ማለት ነው። ስለዚህ የአንቀጽ ደግሞ ፓራግራፍ ደግሞ ዌብ ፔጃችን ላይ ሊኖር የሚችል ቴክስት ዶክመንት ቢኖር ያን ቴክስት ዶክመንት በብሎክ ኦርጋናይዝ ማድረግ ብንፈልግ በፓራግራፍ ታግ እንጠቀም ማለት ነው። ስለዚህ the tag is used to create a paragraph in HTML and it automatically adds some space before and after the paragraph። ስለዚህ ፒታግን ተጠቅመን የሆነ ቴክስት ኦርጋናይዝ በምናደርግበት ጊዜ ከቴክስቱ በፊት የነበረ እና ከቴክስቱ በኋላ ሊኖር የሚችል ስፔስ ይኖረዋል ማለት ነው። ስለዚህ የተሻለ መነበብና የተሻለ ፎርማቲንግ እንዲኖረው ኤችቲኤምኤል ፓራግራፍን ተጠቅመን ቴክስት ዶክመንቱን ዲፋይን ማድረግ ይጠበቅብናል ማለት ነው። ስለዚህ ለፎርማቲንጉና ለሪዴቢሊቲ ይጠቅመናል ማለት ነው።
ለምሳሌ ይህን እንየው፣ ሴቭ እናደርገው፣ ዘን ራን እናደርገው። ቅድም ራን ያደረግነው እንትን ስላለ ሪፍሬሽ ማድረግ ነው የሚለው። ስለዚህ ዚስ ኢዝ ፓራግራፍ ዚስ ኢዝ አናዘር ፓራግራፍ ይላል። አሁን ይህን እንየው። ለምሳሌ ሌላ እንትን እናድርግ፣ ሌላ ኤግዛምፕል በፒ ኦፕን ታግ እናደርጋለን፣ ዘን ክሎዝድ ታግ አለ፣ ዘን የሆነ ቴክስት እንጽፋለን ማለት ነው። ይህን ቴክስት በምንጽፍበት ጊዜ ዲስፕሌይ ያደርገን እንየው ውጤቱ ምን እንደሚሆን። ስለዚህ በዚህ ቴክስት መካከል ከዚህ በላይም ከዚህ በታችም ሊኖር የሚችል ስፔሲንግ ይኖረዋል። ዘንድ በግራና በቀኝም ደግሞ የራሱ የሆነ ስፔሲንግ ይኖረዋል። ስለዚህ ይህ ደግሞ በቀላሉ እንዲነበብና ፎርማቲንጉ የሚያማረ እንዲሆን ያደርጋል። ካልሆነ እነዚህ ከስክሪን ጥግ ድረስ ተጠግቶ ወይም ደግሞ ከላይኛው የቴክስት ኮንተንት ጋር ኦቨርላይ ሊያደርግ ይችላል። ስለዚህ ኤችቲኤምኤል ፓራግራፍ ይሄን ይመስላል ማለት ነው። እንግዲህ እያንዳንዳቸው ቦዝ ሄዲንግ እና ፓራግራፍ የራሳቸው የሆነ አትሪቢዩት ይኖራቸዋል። ያ ማለት ፕሮፐርቲ ይኖራቸዋል። ፓራግራፉ ምን ይምሰል፣ ሄዲንጉ ምን ይምሰል እያል እዚህ ውስጥ ኦፕን ታግ ላይ ዲፋይን እናደርጋቸው የምንችሎች ፕሮፐርቲዎች ይኖራታል። እሱም ወደ ኋላ እናየዋለን። ግን አሁን ሄዲንግ እና ፓራግራፍ ምን ይመስላል የሚለውን ለማየት ነው ማለት ነው የሞከርነው። ፓራግራፍ እና ሄዲንግ ይህን ከመሰለ ወደ ቀጣይ እንሂድ ማለት ነው። ሌላኛውና ወሳኙ ነገር ደግሞ እዚህ ጋር ኤችቲኤምኤል ሊንክ ነው። HTML links or hyperlinks are used to connect different pages on the web page or link to different sections within the same page። እንግዲህ ባለፈው ለማየት እንደሞከርነው HTML by itself ትርጉሙ ሃይፐርቴክስት ማርክአፕ ላንጉጅ ነው። ሃይፐርቴክስት የሚለው ሊንክ ወይም ደግሞ ሃይፐርሊንክ የሚለው ነገር ነው የሚይዝልን። ያን ሊንክ ደግሞ ከገጽ ገጽ ከዌብሳይት ወይም ደግሞ ከአንድ ዌብ ፔጅ ወደ ሌላኛው ዌብ ፔጅ ከአንድ ዌብ ዶክመንት ወደ ሌላኛው ዌብ ዶክመንት ወይም ደግሞ ከአንድ ገጽ ሆኖ ከአንድ ሴክሽን ወደ ሌላኛው ሴክሽን ኢዚሊ ሙቭ እንድናደርግ ሊያግዘን የሚችል ሊንክ ተብሎ ይጠራል። ያለ ሊንክ ምንም ከአንድ ወደ አንዱ መንቀሳቀሳችን። ኤችቲኤምኤል ሊንክ ተብሎ ሊገለጽ የሚችለው ዲፋይን የሚደረግበት አንከር ታግ ተብሎ ይጠራል፣ ወይም ደግሞ ኤ ታግ። ይህ ታግ ሊንክን ክሬት ለማድረግ ይጠቅመናል። ለምሳሌ እዚህ ጋር ነኝ፣ በአንከር ታግ ይጀምራል፣ ኦፕን አለው፣ ክሎዝድ አለው፣ በመካከል ሊንክ እንትን እንላለን፣ ሊንክ ቴክስት ማለት ነው። ለምሳሌ ክሊክ ዚስ፣ ሎጊን ዚስ፣ ሬጂስተር ምናምን በተኖች ይኖራሉ ወይም ሊንኮች ይኖራሉ። እነዛ ከጀርባቸው ሊንክ ይኖራል። ኤችአርኤፍ ማለት ሃይፐርቴክስት ሪፈረንስ እንደማለት ነው። ያ ማለት ደግሞ የት ነው የሚሄደው፣ ክሊክ ስናደርገው ሊንኩ የት ነው ይዘው የሚሄደው የሚለውን ነው ዲፋይን ሊያደርግልን የሚችለው። ስለዚህ ኤችአርኤፍ በኢኳል ምልክት ከዛ በኮት ውስጥ ትክክለኛ የሆነ ሊንክ አድሬስ እናስቀምጣለን ማለት ነው። ስለዚህ ይህ ሊንክ አድሬስ ደግሞ አብሶሊት ወይም ደግሞ ሪሌቲቭ ሊንክ ሊሆን ይችላል ወይም አድሬስ ሊሆን ይችላል ማለት ነው። ያ ማለት አብሶሊት ማለት ኤክስተርናል የሆነ ለምሳሌ የሆነ ዌብሳይት ላይ ሊወስደን ይችላል ያን ሊንክ፣ ወይም ደግሞ ከራሱ ከዛው ከአንድ ዌብሳይት እዛው ላይ ወይም ደግሞ ከአንድ ፎልደር ላይ ሊሆን ይችላል ማለት ነው። ስለዚህ አብሶሊት ማለት አሁን ካለንበት ፕሮጀክት ዳይሬክተሪ ሊያስወጣን የሚችል ሊንክ ማለት ነው። ሪሌቲቭ ማለት ደግሞ እዛው ፕሮጀክት ሆኖ ግን እዛው ፎልደር ሊሆን ይችላል ወይም ደግሞ ከገጽ ገጽ ሊሆን ይችላል ማለት ነው። ይሄ ኤችአርኤፍ ተብሎ ይጠራል ወይም ደግሞ ሃይፐርቴክስት ሪፈረንስ ተብሎ ይጠራል ማለት ነው። ኤችአርኤፍ የምንለው እዚህ ጋር የአንከር ታጉ አትሪቢዩት ነው ማለት ነው። አትሪቢዩት ወይም ደግሞ ፕሮፐርቲ ነው ማለት ነው። ሌላኛው ደግሞ እዚህ ባግ ልናየው የምንችለው ሊንክ ቴክስት ነው። ሊንክ ቴክስት ማለት ለምሳሌ እዚህ ጋር ክሊክ የሚል ነገር አለ። ስለዚህ ይሄ ሊንክ ቴክስት ተብሎ ይጠራል ማለት ነው። ሊንክ ቴክስት ተብሎ ይጠራል። ስለዚህ ይሄ ደግሞ የሚሆነው በኦፕን ታግ እና በክሎዝ ታግ መካከል ያለ ወይም ደግሞ ክሊኬብል የሆነ ሊንክ ማለት ነው። ክሊኬብል የሆነ ሊንክ ቴክስት ተብሎ ይጠራል ማለት ነው። ይህም በኤግዛምፕል ላይ ያለን ዋናነት ታይፕ ኦፍ ሊንክስ ተብሎ የሚጠሩ ነገሮች አሉ። ኤክስተርናል ሊንክ አለ፣ ኢንተርናል ሊንክ አለ፣ አንከር ሊንክ አለ፣ ኢሜል ሊንክ ይኖራል፣ ሌሎችም ይኖራሉ ማለት ነው። ስለዚህ ኤክስተርናል ሊንክ ቅድም እንዳልኳችሁ ወይም ደግሞ አብሶሉት ሊንክ ነው። ያ ማለት አሁን ካለንበት ዌብሳይት ወይም ዌብ ፔጅ ሌላ ቦታ ላይ ሌላ ዌብሳይት ሊወስደን የሚችል ወይም ሌላ ዶክመንት ላይ ሊወስደን የሚችል ማለት ነው። ስለዚህ ይሄ አብሶሉት ወይም ኤክስተርናል ተብሎ ይጠራል። ሌላኛው ኢንተርናል ነው። ኢንተርናል ደግሞ ኢት ሊንክስ ቱ ዋን ፔጅ ቱ አናዘር ዊዝን ዘ ሴም ዌብሳይት ማለት ከአንዱ ዌብሳይት ላይ ከአንዱ ዌብሳይት ገጾች የተለያዩ ገጾች ይኖሩታል። ሶ ከዛ ዌብሳይት ከአንዱ ገጽ ወደ ሌላኛው ገጽ ደግሞ ኢዚሊ ሙቭ እንድናደርግ የሚያግዘን ኢንተርናል ሊንክ ተብሎ ይጠራል። ለምሳሌ አባውት ዶት ኤችቲኤምኤል የሚል ገጽ ቢኖረን ከሆም ፔጅ ወደ አባውት ለመሄድ ይችን ክሊክ እናደርጋለን። ስለዚህ ያቺ ክሊክ ያደረግናት ወደ አባውት ገጽ ትወስደናለች ማለት ነው። ሌላኛው ደግሞ አንከር ታግ ነው። አንከር ታግ ማለት ለምሳሌ
ዘ ቶፕ ኦፍ የሆነ ፔጅ ላይ ቆሜ ሌላ ቦታ ላይ ለምሳሌ ቦታ መሄድ ብፈልግ የሆነ በተን ሊኖረን ይችላል። ለምሳሌ ሙቭ ቶፕ ወይም ሙቭ ዳውን የሚል ነገር ይኖራል። ያን ክሊክ በማድረግበት ጊዜ ወደ ተፈለገው ሴክሽን ሊወስደን ይችላል። ከአንድ ገጽ ሆነን ማለት ነው። ስለዚህ ከአንድ ስፔሲፊክ ገጽ ሆነን ግን የሆነ ሴክሽን ቢኖር ከሴክሽን ሴክሽን ሙቭ ልናደርግ የምንችለው በአንከር ታግ ነው ማለት። ያ ደግሞ በሃሽታግ እንገልጸዋለን። ሃሽታግ ብለን የሆነ አይዲ እንሰጠዋለን። ያን አይዲ ማለት ወደዛኛው አይዲ ሬፈረንስ የሚያደርግልን ነው ማለት ነው። ይህን በኤግዛምፕል እናያለን። ሌላኛው ኢሜል ሊንክ ነው። እንግዲህ አንድ ሰው ክሊክ በሚያደርግበት ጊዜ ወደ ሆነ ኢሜል ፎርዋርድ ያደርገዋል ማለት ነው። እዛ ኢሜል ሳይዱ ኢሜል እንድንጽፍ ብለን የሚያግዘን ነው ማለት ነው። ሌላኛው ታርጌት የሚባል አትሪቢዩት አለ። በአንከር ታግ ውስጥ ታርጌት የሚባል አለ። ዘ ታርጌት አትሪቢዩት ስፔሲፋይስ ዌር ቱ ኦፕን ዘ ሊንክድ ዶክመንት። ሊንክ ያደረግነውን ዶክመንት ወይም አድሬስ የት እንክፈተው የሚል ነው። ያ ማለት በአዲስ ታብ እንክፈተው ወይስ እዛው ላይ ኦቨር ላይ አድርጎ ካለው ዌብሳይት ላይ ራሱን ይክፈት ወይስ ደግሞ በታብ ወይም በኒው ዊንዶው እንክፈት የሚለውን ነገር ዲፋይን የሚያደርግልን ነው። ይህም በኤግዛምፕል እናያለን። ለምሳሌ ብላንክ ታግ የሚባል አለ። አንደርስኮር ብላንክ ብለን ታርጌት አትሪቢዩትን ከሰጠ ነው ኢት ኦፕንስ ዘ ሊንክ ኢን ኤ ኒው ታብ ኦር ዊንዶው። ስለዚህ በአዲስ ታብ ወይም በአዲስ ዊንዶው ክሬት ያደርግልናል ማለት ነው። ሰልፍ የሚል ነገር ካለ ደግሞ ኦፕንስ ዘ ሊንክ ኢን ዘ ሴም ታብ ኦር ዘ ሴም ዊንዶው። ዲፎልት ቢሄቪየር ነው። ለምሳሌ አንድ አንከር ታግ ቢኖረን ያን አንከር ታግ ዲፎልት ቢሄቪየሩ ዲፋይን ካላደረግንለት በቀር ሰልፍ ነው ላይ ነው። ሰልፍ ላይ ማለት ደግሞ ከዛው ከራሱ ዌብሳይቱ ላይ ይከፍትልናል ማለት ነው። ስለዚህ ይህን በኤግዛምፕል እንየው አንከር ታግን። ስለዚህ አንከር ታግ ቅድም ከከፈት ነው ፋይል እንሂድ። ስለዚህ አንከር ታግ ወይም ደግሞ ሊንክ ክሬት የምናደርግበት በአንከር ታግ ነው። ያ ማለት ኤታግ ክሬት እናደርጋለን። ዘን እዚህ ውስጥ አትሪቢዩት አለ። ምን የሚባል አትሪቢዩት? ኤችአርኤፍ ውስጥ የሚባል። ስለዚህ እዚህ ውስጥ የምናስቀምጠው ምንድን ነው ማለት ነው? አይዘር ሪሌቲቭ ነው፣ ሪሌቲቭ አድሬስ ነው፣ ወይም ደግሞ አብሶሉት አድሬስ ነው፣ ወይም ደግሞ አንከር ሊሆን አንከር ሴክሽን ወይም ደግሞ እዛው ላይ ከአንድ ገጽ ሴክሽን ወደ ሌላኛው ሴክሽን ከአንድ ገጽ ሆነን ማለት ነው ሊሆን ይችላል። ለምሳሌ እዚህ ጋር አብሶሉት እናደርገው https www.google.com ሚል አድሬስ አስገባን ማለት ነው። ስለዚህ ይሄን አስቀመን ይሄ ኤችአርኤፍ ታግ አትሪቢዩት ተብሎ ይጠራል። ታግ አትሪቢዩት። ስለዚህ የአትሪቢዩት አንዱ አድሬሱን አስቀመጥ ነው ማለት የት ሊንክ የት ይሄድ የሚለው ማለት። ከዛ ደግሞ ቴክስት ሊንክ ቴክስት የሚባል አለ። ምን ክሊክ እናደርግ። ስለዚህ ጉግል የሚል ነገር እናስቀምጥ። ስለዚህ ይሄን ራን አድርገን ሴቭ እናደርገውና ራን አድርገን እንየው። ቅድም ራን ያደረግነው ሪፍሬሽ እናደርገው እዚህ ጋር መጣች ማለት ነው። ሶ ላይ ስናየው ቴክስት ነው፣ ግን ከጀርባ ሊንክ አለ ማለት ነው። ሶ ይሄን ክሊክ በምናደርግበት ጊዜ የት ይሄዳል? እንየው ወደ ጉግል ወሰደን ማለት ነው። ስለዚህ ከነበርንበት ፔጅ አውጥቶ ሌላ ቦታ ወሰደን ማለት ነው። ይሄ ምን ተብሎ ይጠራል? አብሶሉት ሊንኬጅ ወይ ደግሞ አብሶሉት ሊንክ ተብሎ ሃይፐር ሊንክ ተብሎ ይጠራል ማለት ነው። ስለዚህ አሁን የከፈተልን ባይ ዲፎልት ቅድም ያልኳችሁ ታርጌት አትሪቢዩት እዚህ ጋር አትሪቢዩት ሌላ አትሪቢዩት ቢኖረን ስለዚህ ታርጌት ወይስ ኮስቱ ብለን አንደርስኮር ሰልፍ ባይ ዲፎልት ካልተገለጸ በቀር ሰልፍ ነው ባይ ዲፎልት። ናቹራሊ የአንከር ታግ ዲፋይን ሲደረግ ባይ ዲፎልት ምንድነው? ሰልፍ ታግ ነው። ሰልፍ ታርጌት ላይ ነው። ያ ማለት እዛው ላይ ተጨማሪ ወይ ደግሞ በአዲስ ዊንዶው ወይም ደግሞ በአዲስ ታብ ላይ ሳይሆን እዛው ላይ ግን ብላንክ ብለን እንክፈት ብላንክ። ስለዚህ አሁን ሴቭ እናደርግና እንየው ሪፍሬሽ እናደርገው ዘን ክሊክ እናደርግ። አያችሁት? በአዲስ ታብ ወይም በአዲስ ዊንዶው ከፈተልን ማለት ነው። ስለዚህ አሁን ይሄን አጥፍተን ሰልፍ ሚል ነገር እናደርግ ወይም ደግሞ እንደው ሰልፍ ዘን ክሊክ እናደርግ እዛው ላይ የትም ሳይሄድ እዛው ላይ ማለት የነበረውን አጥፋ እዛው ላይ ይሆናል ማለት ነው። ስለዚህ የአንከር ታግ አትሪቢዩቶቹ እነዚህን ይመስላሉ ማለት ነው። እነዚህ እንደ ኤግዛምፕል አየን እንጂ ሌላ ብዙ ነገሮች አሉ። ቀስ እያልን የምንማራቸው ይኖራሉ ማለት ነው። ሌላኛው ምንድነው? ኢንተርናል ሊንክ የሚለው እንዲህ ኢንተርናል ሊንክ ማለት ከዛው ከዌብሳይት ላይ ሆነን ግን ከፔጅ የምንሄድበት ሙቭ ማለት ነው።
ስለዚህ አሁን ለምሳሌ ሌላ ዶክመንት ክሬት ላድርግ። እዚህ ሌላ አባውት ዶት ኤችቲኤምኤል የሚል ነገር ቢኖር እዚህ ጋር ፋይል ቢኖረው ፋይል ክሬት እንዳደርግ ሳምፕል ፋይል ስለዚህ ሄዲንግ ብለን እንጀምራለን። ሄደር ታይትል አለ። ስለዚህ አባውት አስ ሚል ቢኖረው ዘን ቦዲ ታግ ይኖረናል። ቦዲ ታግ ውስጥ ዌልከም ቱ አባውት አስ ፔጅ የሚል ነገር ቢኖረው ይሄን በሄዲንግ እንግለጸው። ለምሳሌ ሄዲንግ ሆነ ይህን ካረግነ እዚህ ጋር ፈርስት ኤግዛምፕል ለሚለው ላይ ወደ አባውት ዶት ኤችቲኤምኤል እንዲሄድ ልናደርግ ማለት ነው። ስለዚህ አባውት ዶት ኤችቲኤምኤል ብናደርግና ሴቭ እናደርገው ዘን እዚህ ጋር ሪፍሬሽ እናደርግ። ሪፍሬሽ እዚህ ጋር ቴክስት እንትኑን እንቀይረው። ጉግል ከሚል አባውት አስ የሚል ነገር ቢኖር አባውት አስ፣ ስለዚህ ክሊክ እናደርገው። ዌልካም ቱ አባውት አስ ፔጅ የሚል ይኖራል ማለት ነው። ስለዚህ ይሄ ኢንተርናል ሊንክ ይኖረናል። አሁን አንድ ዌብሳይት ገጽ አባውት አስ፣ ኮንታክት አስ፣ ሆም ፔጅ፣ ፕሮዳክት ፔጅ፣ ሰርቪስ ሆም ፔጅ ምናምን ሜኖች ቢኖሩት ከአንዱ ሜኑ ወደ ሌላኛው ሜኑ ለመሄድ እንደዚህ ነው በቀላሉ እናደርጋለን። ያ ማለት ይሄ ፕሮጀክት ከአንድ ፕሮጀክት ዳይሬክተሪ ውስጥ ነው ያለው ማለት ነው። ያ ማለት ደግሞ ሪሌቲቭ ነው ማለት ነው። ይሄን ይመስላል። አሁን ይሄን ታርጌት ብላንክ ብንለው በአዲስ ገጽ ከፈትን ማለት ነው። የቅድሙ ነው እያጠናከርን ያለ ነው ማለት ነው። ከዛ ቀጣይ ምንድነው የሚሆነው? አንከር ሊንክ ነው። አንከር ሊንክ የሚሆን ደግሞ አንድ ሴክሽን ቢኖረው ለምሳሌ እዚህ ጋር ይሄ ሌላ ሴክሽን ቢሆን ከዚህ ጋር ሌሎች ብዙ ሴክሽኖች ቢኖሩ ለምሳሌ ፒ ታግ እናደርግና ሌላኛ ፒ ታግ ቢኖረን እነዚህ ሶስት ታጎች ቢኖርና አሁን ወደዚህኛው ልክ ይሄን ጎቱ ፒ3 ወይም ደግሞ ፓራግራፍ 3 ሚል ቴክስት ቢኖርና እዚህ ጋር ሃሽታግ ፒ3 ሚል ነገር ይኖረናል። ከዛ ወደዚህኛው ሙቭ እንዲያደርግልና እዚህ ጋር አይዲ እንሰጠዋለን ማለት ነው። አይዲ ለምሳሌ አይዲ ምን ይሆናል? ፒ3። ስለዚህ እቺ ፒ3 አይዲ እዚህ ጋር እናመጣትና በተን ክሊክ እናደርጋለን ማለት ነው። ኢዚሊ ሙቭ ያደርጋል ማለት ነው። ስለዚህ እዚህ ጋር ሪፍሬሽ እናደርገውና ሪፍሬሽ አድርገናል። ስለዚህ አሁን ኢዚሊ ሙቭ አደረግን ማለት ነው። እዚህ ጋር ልዩነቱን ለማየት ትንሽ ስፔስ እንስጠው፣ ምክንያቱም ከዛው ተመሳሳይ ስለሆኑ ዲቪ ነው እንደዚህ ነው ዲቪ ዘን ስታይል እንስጠው። እዚህ ጋር እንዳትወዛገቡ ሴቭ እናደርገውና እንቀጥል። ፒ3 እዚህ ጋር ናት ማለት ነው። ስለዚህ ከዚህ ከላይ ያለና ወደ ፒ3 እንዲል ብለን ኢዚሊ ሙቭ አደረግን ማለት ነው በቀላሉ። ያ ማለት ወደዚህ መጣን ማለት ነው። ለምሳሌ በደንብ እንዲለይላችሁ እዚህ ጋር እንያ በደንብ ሄቱን ጨምረን ጠፍቶ ማለት ነው። ስለዚህ ፒ3 እዚህ ጋር ነው ማለት ነው። ሰው ፒ3 ከሆነ ከዚህ ወደዚህ አሁን እዚህ ጋር ሌላ አንከር ታግ ይኖረናል። ሌላ አንከር ታግ
የሚኖረን እዚህ ጋር ፒዋን ወደ ሚል ይኖረን ወደዚህ ማለት ነው። ስለዚህ አይዲ እኩል ነው ፒዋን ይኖረናል። ስለዚህ ይህን ሴቭ እናደርግና ሪፍሬሽ እናደርገው ሲስተማችን ብራውዘሩ። ስለዚህ ሁለት አንከር ታጎች ይኖራሉ እነዚህ ጋር። ስለዚህ ይሄን አንከር ታግ አሁን ክሊክ በምናደርግበት ጊዜ ወደ ኢ3 ይመጣል። አሁን ወደ ላይ መሄድ በምፈልግበት ሰዓት ወይም ደግሞ ወደ ፓራግራፍ 1 መሄድ በምፈልግበት ሰዓት ወዳጆት ወሰደን ማለት ነው። ስለዚህ ይሄ ምን ተብሎ ይጠራል ማለት ነው? አንከር ሊንክ ተብሎ ይጠራል ማለት ነው። ሌላኛው ቀጣይ ኢሜል ሊንክ ነው። ኢሜል ሊንክ ደግሞ ምንድነው? አንድ ሊንክ ቴክስት ቢኖር ያን ሊንክ ቴክስት ክሊክ በምናደርግበት ጊዜ ዲፋይን ወይም ደግሞ ኤችአርኤፍ ላይ ወደ ተቀመጠው ኢሜል መልእክት እንድንልክ ያስችለናል ማለት ነው። ስለዚህ ዲፎልት አፕሊኬሽን የሆነ አሁን እኛ የምንጠቀመው ዴስክቶፕ ላይ ዲፎልት አፕ አድርገን ያስቀምጥነው ኢሜል ቢኖር ስለዚህ ያንን ይከፍትልናል ማለት ወደዛ ኢሜል እንድንልክ መንገዱን ያመቻችልናል ማለት ነው። ስለዚህ በኤግዛምፕል ማየት እንችላለን። ይህን ቀጥታ ኮፒ አድርገን እንወስደው እዚህ ጋር እናስቀምጠው። እዚህ ጋር ሪል የሆነ እንትን እናስቀምጥ። ለምሳሌ ዌልካም ቱ ኤችቲኤምኤል 23 @gmail.com የሚል ኢሜል ቢኖረን ስለዚህ ለዚህ ኢሜል መልእክት መጻፍ ብንፈልግ ምን እናደርጋለን ማለት ነው። እዚህ ጋር ኤችአርኤፍ ላይ ሜል ቱ ሚል ኪወርድ አለ። ከዛ በኮለን ውስጥ ኤችቲኤምኤል ዶክመንቱ ሊልክለት የሚችል ወይም ደግሞ ዩዘሩ ሊልክለት የሚችል ኢሜል እናስቀምጣለን ማለት ነው። ትክክለኛ ኢሜል ማለት ዘን ሴቭ እናደርገውና አሁን እዚህ ጋር እንትን እንዳለ ስለዚህ እዚህ ጋር ምን ይኖራል? ሲኤንዲ ኢሜል የሚል እንትን ይኖራል። ይህን ክሊክ በምናደርግበት ጊዜ ኢሜይሉ ኮምፒውተራችን ላይ ያለን የኢሜል አፕሊኬሽን ይከፍትና ወደዛ ይወስድናል ማለት ነው። አሁን እየከፈተልን ነው። ስለዚህ የትኛውን ነው የምትጠቀሙ ለማረጥላል ይመጣልናል ማለት ነው። ስለዚህ በቀላሉ ኢሜል ሊንኬጅ ተብሎ ይጠራል ማለት ነው። ኢሜል ሊንኬጅ ተብሎ ይጠራልናል። ስለ አንከር ታግ ይህን ይመስልናል። ወደፊት እጅግ በጣም በአማረና አሪፍ በሆነ መንገድ እንማራለን። ለአሁኑ ስለ ኢሜል ሊንክ ጨርሰናል። ስለ አንከር ታግ አትሪቢዩቶች ይኖራሉ። እነዛን አትሪቢዩቶች ቅድም ያየናቸው ናቸው። የተለየ ነገር የለም። አሁን ወደ ኤችቲኤምኤል ኢሜጅ እንሂድ። እንግዲህ ዌብሳይት ላይ ዲስፕሌይ ልናደርጋቸው የምንችሉ እንትኖች ይኖራሉ። ኢሜጆች በኢሜጅ መልኩ ሊገለጽ የሚችሉ ዳታዎች ኢሜጅ ባይ ሰልፍ ደግሞ ዲስፕሌይ ልናደርግ እንችላለን ዌብሳይታችን ላይ። እንደ አስፈላጊነቱ ልንጠቀምበት ስለምንችል ኤችቲኤምኤል ተጠቅመን ኢሜጅን እንዴት ዲስፕሌይ እናደርጋለን ነው የሚላል። ስለዚህ በዋናነት ኤችቲኤምኤል ኢሜጆችን ዲስፕሌይ ለማድረግ ኤችቲኤምኤል ኢሜጅ ሚል ታግ ይኖረናል። ኢሜጅ ታግ is used for this purpose and it is a self closing tag meaning it doesn't require a closing tag. ናቹራሊ ኤችቲኤምኤል ኢሜጅ ሲሰራ ክሎዚንግ ታግ አያስፈልገውም፣ ክሎዚንግ ታግ የለውም ማለት ነው። ስለዚህ ኤችቲኤምኤል ታግን ተጠቅመን ኢሜጅን ዲስፕሌይ ማድረግ እንችላለን ማለት ነው ዌብሳይታችን ላይ። ስለዚህ ኤችቲኤምኤል ታግ አትሪቢዩቶች ይኖራሉ። ከነዛ ውስጥ ሁለት ዋነኛዎች ናቸው። አንደኛው ሶርስ አትሪቢዩት ነው። ሶርስ ማለት ኢሜጁ የሚገኝበት ዳይሬክተሪ ወይም ፎልደር የት ነው ሶርሱ ማለት ነው። ይህ ሶርስ ደግሞ ቅድም እንዳልኳችሁ አይዘር ሪሌቲቭ ሊሆን ይችላል ወይም ደግሞ ፕሮጀክት ዳይሬክተራችን ላይ ሊሆን ይችላል። ሪሌቲቭ ሊሆን ይችላል፣ አብሶሉት ሊሆን ይችላል ማለት ነው። ከዛ ቀጥሎ አልት ነው የሚለው። አልት ማለት ደግሞ አልተርናቲቭ ቴክስት ማለት ነው። ያ ማለት ኢሜጅ ሶርሱን አቶ ወይም ኢሜጅ ዲስፕሌይ ባይሆን በተለያየ ምክንያት አልተርናቲቭ ቴክስቱ ስለ ኢሜጅ የሚገልጽ ሊሆን ይችላል፣ እዛ ላይ ይቀመጣል ማለት ነው። ይህን አሁን በኤግዛምፕል እንየው። በኤግዛምፕል ሰው እዚህ ጋር ኢሜጅ የሚል ነገር ቢኖር ኢሜጅ ታግ ክሎዚንግ ታግ የለውም ብለናል። በራሱ ክሎዝ ታግ ነው። ስለዚህ እዚህ ጋር አትሪቢዩቶች ይኖራሉ። ለምሳሌ ሶርስ አትሪቢዩት ብለናል። እዚህ ጋር እናስቀምጣለን ማለት ነው ፎልደሩ። ሰው እዚህ ፎልደር ላይ አንድ አዲስ እንትን ክሬት እናድርግ፣ ኢሜጅ እናምጣ። ሰው እዚህ ጋር ፋይሎችን ክሬት እናድርግና እንየው ማለት ነው።
ከዚህ ጋር አንድ ፋይል አለ ኢሜጅ ፋይል ዶት ፒኤንጂ ይላል። ኢሜጅ ፋይል ዶት ፒኤንጂ። ስለዚህ እዚህ ጋር ምን እንጠቀማለን? ሪሌቲቭ ፓዝ ኢሜጅ ፋይል ዶት ፒኤንጂ የሚል ይኖረናል ማለት ነው። ከዚህ ጋር አልት የሚል ነገር አለ፣ ቅድም ብያቸዋለሁ። ኢሜጅ ብለን አልት የሚለውን ዲስክሪፕሽን እናስቀምጥለን። አሁን ይሄን ዲስፕሌይ አድርገን እንየው ምን እንደሚመስል። ይሄን ሪፍሬሽ እናድርገው። ይሄን ኢሜጅ ዲስፕሌይ አድርገን ማለት ነው። ስለዚህ ኢሜጅ የሚለውን ታግ ተጠቅመን ዲስፕሌይ እናደርጋለን። ኢሜጅ የሚለውን ታግ ስንጠቀም ግን አትሪቢዩቶችን እንጠቀማለን። ያ ማለት ሶርሱን እና አልተርናቲቭ ቴክስቱን ማለት ነው። እዚህ ጋር ሄዲንጉን፣ ሄይቱን፣ ዊዲዙን ምን መምሰል እንዳለበት የተለያየ ስታይል ያው ወደፊት ቀጣይ እንማራለን ብዬ ነው እናስቀምጥለታለን ማለት ነው። ለምሳሌ ከዚህ ጋር ይሄን ፋይል ኔሙን ብናሳስተው ምን ይመስላል የሚለውን እንይ። ስለዚህ እዚህ ጋር ሪፍሬሽ እናደርገው። አያችሁት? እቺ ኢሜጅ የምትል ቴክስት ትኖራለች። ኢሜጅ ወይም ደግሞ ኢሜጅ ዲስክሪፕሽን ብለን ጻፈው። እዚህ ጋር ኢሜጅ ዲስክሪፕሽን ብለን በምንጽፍበት ጊዜ ምን ሆናል ማለት ነው? ኢሜጅ ዲስክሪፕሽን። ስለዚህ አልተርናቲቭ ቴክስት ብለው ኢሜጅ ዲስፕሌይ ባይደረግ ኦልተርናቲቭሊ ወይም ደግሞ በአማራጭ ሊቀርብልን የሚችል ስለ ኢሜጁ አንዳንድ መረጃ ሊሰጠን የሚችል ቴክስት ነው ማለት ነው፣ አልተርናቲቭ ቴክስት ማለት። ስለዚህ ኢሜጅ ይህን ይመስላል ማለት ነው። ወደፊት ደግሞ በተለያየ ዳይሬክሽን እናያለን ማለት ነው፣ በተለያየ ዳይሬክሽን። ከዚህ ውስጥ ኬ አትሪቢዩት ብዬ ነገርኳችሁ ሶርስ እና አልተርናቲቭ ቴክስት ምናምን የሚለውን ነገር እሱን አይተናል። ሌላኛው ታይትል የሚል ነገር አትሪቢዩት ቢኖርን ታይትል ለምሳሌ ሆቨር በምናደርግበት ጊዜ ኢሜጁ ላይ እዚህ ጋር አስተካከልን እንጻፈው እና ታይትል ኤችቲኤምኤል ኤግዛምፕል ኢሜጅ ሚል ቴክስት እናደርግበት። ስለዚህ ይሄ ነገር ሴቭ እናደርገውና ሪፍሬሽ አድርገን እንየው። ወይም በምናይበት ጊዜ ቴክስቱ ምን መምሰል እንዳለ ኢሜጁ ምን መምሰል እንዳለ አያችሁት? እዚህ ጋር ቴክስት ዲስፕሌይ በምናደርግበት ጊዜ ኢሜጁን ቴክስት እዚህ ጋር ዲስፕሌይ ይደረጋል ማለት ነው። ስለዚህ ታይትል ሚል አንድ አትሪቢዩት ይኖረናል ማለት ነው። ወደ ቀጣይ ቪዲዮ ስንሄድ ኤችቲኤምኤል ቪዲዮ፣ ያ ማለት ዌብሳይት ኮንተንታችን ዲስፕሌይ በምናደርግበት ጊዜ የኮንተንቱ አካል ቪዲዮ ቢሆን ያንን ቪዲዮ እንዴት አድርገን ዲስፕሌይ እናደርገዋለን የሚል ነገር ከኤችቲኤምኤል ኢሜጅ ጋር ተመሳሳይ ነው። ሶርስ አለው፣ አትሪቢዩቶች ይኖሩታል። ምን ትንሽ ለየት የሚለው ኮንትሮሎች ይኖሩታል። ቪዲዮ ላይ ለምሳሌ አውቶ ዲስፕሌይ፣ አውቶ ፕሌይ ይሁን ስቶፕ ለማድረግ ፕሌይ ለማድረግ የምንጠቀምባቸው ኦፕሽኖችን በኮንትሮል በሚል ኪወርድ እናስቀምጠዋለን። ግን ሶርሱ ግን ተመሳሳይ ነው። ስለዚህ ቪዲዮ የሚል ታግ ይኖረናል። ቪዲዮ ታግ እዚህ ጋር ኤግዛምፕል እንይ። ብሬክ ማለት አዲስ መስመር አምጣልን ማለት ነው። ቅድም ለምሳሌ እዚህ ጋር ያየ ነው ኢሜይል ቀድሞ ማለት ነው። ሰው ብሬክ ካልነው በኋላ አንድ ቪዲዮ እናድርግ። ስለዚህ ቪዲዮ ኪወርድ ይኖረናል። ሰው ኪወርድን በምናይበት ጊዜ እዚህ ጋር ክሎዚንግ ታግ እና ኦፕኒንግ ታግ ይኖረዋል ቪዲዮ በምንሰራበት ጊዜ። ስለዚህ ያን ቪዲዮ ዲስፕሌይ ለማድረግ ሶርሱን እናስቀምጣለን። ስለዚህ ሶርስ ማለት ቪዲዮ የሚገኝበት ቦታ ማለት ነው። ስለዚህ ሶርስ የት ነው? ለምሳሌ እዚህ ጋር ኦዲዮ ቪዲዮ ፋይል ዶት ኤምፒ4 ይላል። ያው እንግዲህ ፋይሎች የፋይል ታይፓቸው ወይም ፋይል ኤክስቴንሽናቸው መሰረት ለምሳሌ ኤምፒ4 ከሆነ ቪዲዮ ነው፣ ኤምፒ3 ከሆነ ኦዲዮ ነው፣ ወይም ደግሞ ኤችቲኤምኤል ከሆነ ፋይል ኤክስቴንሽኑ ኤችቲኤምኤል ፋይል ነው ማለት ነው። እዚህ ጋር ፋይል ኔሙን እናደርጋለን። ቪዲዮ ፋይል ዶት ኤምፒ4 የሚል ነገር ይኖራል። ዘን እዚህ ጋር ኮንትሮልስ የሚል እናደርጋለን። ይህን ሴቭ እናደርገውና ሪፍሬሽ እናደርገው። ስለዚህ እዚህ ፕሮጀክት ዳይሬክተር ላይ ያለ የቪዲዮ ፋይል እዚህ ጋር በሶርስ አማካኝነት ዲስፕሌይ አድርገናል ማለት ነው። ስለዚህ አሁን እስኪ ይሄን ፕላይ እናደርግ ማያጁት። ስለዚህ ቪዲዮ በዚህ ፎርም ማምጣት እንችላለን። ሌላኛው ኤችቲኤምኤል ኦዲዮ ነው። ኤችቲኤምኤል ኦዲዮ ልክ ኤችቲኤምኤል ቪዲዮ እንደተጫወተው ፋይሉን አካተን ተመሳሳይ ናቸው ኦልሬዲ። ስለዚህ ኦዲዮ የሚል እንትን ይኖረዋል፣ አትሪቢዩት ታግ ይኖረናል። ስለዚህ ያን ታግ ደግሞ ሶርስን ተጠቅሞ ዲስፕሌይ እናደርጋለን። ቅድም ኮንትሮልስ ለቪዲዮ እንደተጠቀምነው ለኦዲዮ መጠቀም እንችላለን ማለት ነው። ምናልባት ኤኒ ኦዲዮ ፋይል ደግሞ አታች ልናደርግ እንችላለን ዌብሳይት ዶክመንታችን ላይ። ስለዚህ እዛ ዌብሳይት ላይ ኦዲዮች የሚኖሩ ከሆነ
በኤችቲኤምኤል ኦዲዮ ታግ አማካኝነት ዲፋይን ማድረግ እንችላለን ማለት ነው። ስለዚህ ለምሳሌ አንድ እዚህ ጋር ማየት እንችላለን። ኦዲዮ ታግ ክሎዚንግ ታግ አለው፣ ኦፕኒንግ ታግ አለው ማለት ነው። ስለዚህ ከዚህ ጋር ሶርስ ይኖረናል ማለት ነው። ለምሳሌ ኮፒ እናደርገውና ስለዚህ እዚህ ጋር ፋይላችን ላይ ፋይል ላይ እናደርጋለን። እዚህ ጋር ምን አለ ኦዲዮ ፋይል ዶት ኤምፒ3 የሚላለን ኦዲዮ ፋይል ዶት ኤምፒ3 የሚላለን። ስለዚህ እሱን አሁን ሴቭ እናደርገውና ክሊክ አድርገን እንየው ማለት ነው። ስለዚህ እዚህ ጋር ኦዲዮ ፋይል መጣ ማለት ነው። እነዚህ አሁን ኮንትሮልስ አሉት ፕላይ እንዲያደርግልን፣ አውቶ ፕላይ እንዲሆን፣ ሜትድ ወይም ድምፁ የጠፋ እንዲሆንልን፣ ወይም ደግሞ ሲጫወት ቆይቶ መጨረሻው ላይ ሲደርስ ሉፕ እንዲያደርግልን የሚችለው ተመሳሳይ ለቪዲዮ ኦዲዮም ተመሳሳይ መጠቀም እንችላለን ማለት ነው። እዚህ ጋር ማየት እንችላለን። እዚህ ክሊክ እናደርግ። ስለዚህ አቆም ነው ማለት ነው። ስለዚህ ቪዲዮ እና ኦዲዮ በዚህ መልኩ፣ ኢሜጅ በዚህ መልኩ ማካተት እንችላለን ማለት ነው። HTML table is a structure used to present data to users in formatted and organized manner ይላል። ምንድነው? አንድ HTML ቴብል በምናይበት ጊዜ ዳታ ወደ ዩዘሮቹ ፕሬዘንት ልናደርግ እንችላለን። ሶ ያንን ዳታ ፕሬዘንት በምናደርግበት ጊዜ ኢን ሞር ኦርጋናይዝድ ኤንድ ፎርማትድ ማነር ወይም ደግሞ በጣም በተደራጀና ፎርማትድ በሆነ መንገድ ለዩዘሮቹ ፕሬዘንት ማድረግ በምፈልግበት ጊዜ ቴብልን እንጠቀማለን ማለት ነው። and HTML table allows users to arrange data into rows and columns አንድ ዳታ ወይም ደግሞ ብዙ ዳታዎች በረው እና በኮሎመኖች ኦርጋናይዝድ መሆን ሊጠበቅባቸው ይችላል። ሶ ያን ጊዜ HTML ቴብልን ተጠቅመን ፕሬዘንት ልናደርጋቸው እንችላለን። ሶ ዳታዎችን በረው እና በኮሎመን አሬንጅ የምናደርግበት HTML ቴብል ነው ማለት ነው። HTML ቴብል ሴል የሚባል ነገር አለው። ሴል ምንድን ነው? እያንዳንዱ ሮና ኮሎመን አለ። ስለዚህ በረው ላይ እና በኮሎመን መካከል ኢንተርሴክሽን ላይ ያለች ዳታ የምትቀመጠዋ ዳታዋ ሴል ተብላ ትጠራለች ማለት ነው። HTML ቴብል ዲፋይን ሊደረግ የሚችለው በቴብል በሚባል ታግ ነው። ቴብል ታግ ደግሞ ክሎዚንግ እና ኦፕኒንግ ታግ ይኖረዋል ማለት ነው። ስለዚህ HTML ቴብልን ዲፋይን በምናደርግበት ጊዜ ከጅምሩ በኦፕኒንግ ቴብል ታግ እናስቀምጣለን። በመካከል ቴብል ረውና ቴብል ሄዲንግ እንዲሁም ቴብል ዳታ የሚሉ ነገሮችን እናስቀምጣለን ማለት ነው። ስለዚህ በኦርደር ቴብል ኦፕኒንግ ታግ አለ፣ መጨረሻ ላይ ቴብል ክሎዚንግ ታግ አለ፣ በመካከል ደግሞ ረው ዳታዎች ይኖራሉ ማለት ነው። ቴብል ረውና ቴብል ዳታዎች ይቀመጣሉ። በዚህ መሰረት ቴብልን ዲፋይን እናደርግ እንችላለን ማለት ነው። ልክ ከዚህ ጋር እንደምናየው ቴብል አለ፣ ዘን ቲአር ቲኤች ዳታ ዋን በቲኤች ይዘጋል፣ ቲኤች አዲስ ሌላ ቲኤች ይከፈታል፣ ዳታ ቱ ቲኤች ይዘጋል፣ ዘን ረው ይዘጋል ማለት ነው። ስለዚህ በአንድ ረው ብዙ ዳታዎች እናስቀምጣለን ማለት ነው። ከዚህ እንደ ሳምፕል እንዳየ ነው 2 ዳታ እናስቀምጣለን። ይሄ ዳታ ቲኤች ምንድነው? ቴብል ሄዲንግ የሚለው ነው ማለት ነው። ቀጥሎ ኤ እና ቢ የሚሉ ዳታዎች ቢኖሩና ወይም በዳታ ዋን ስር ኤ በዳታ ቱ ስር ቢ ቢቀመጥልን ይህን ነገር በዚህ መልኩ ማስቀመጥ እንችላለን ማለት ነው። በዚህ መልኩ ቴብልን ዲፋይን እናደርግ እንችላለን ማለት ነው። እዚህ ጋር ቀደም እንዳየነው ቲአር የሚል ነገር አለ። ቲአር ምንድነው? ቴብል ረው የሚለውን ነገር ነው የሚገልጽልን። ሌላኛው ደግሞ ቲኤች የሚል ነገር አለ። ቲኤች ምንድነው? ቴብል ሄደር ማለት ነው። ምናልባት ቴብል ውስጥ በሄዲንግ መልኩ ወይም ደግሞ ጎላ ብሎ ቦልድ ሆኖ ሊገለጽ የሚችል ነገር ቢኖር ቲኤችን ተጠቅመን ወይም ደግሞ ቴብል ሄደርን ተጠቅመን እንሰራለን ማለት ነው። ሌላኛው ቲዲ ነው። ቲዲ ማለት ደግሞ ቴብል ዳታ ማለት ነው። ወይም ደግሞ በቴብል መልኩ ሊገለጽ የሚችል ዳታ ዋና ዳታው ቲዲ በሚል ታግ ውስጥ ሊቀመጠን ይገባል ማለት ነው። ስለዚህ ቲዲ ወይም ቴብል ዳታን ፕሬዘንት የምናደርግበት ቦታ ነው ማለት ነው፣ ወይም ደግሞ ታግ ነው ማለት ነው። ሌላ ቴብል ሴል የሚባል ነገር አለ። ቅድም እንዳልኳችሁ ቴብል ሴሉ በእያንዳንዱ ረውና ኮሎመን ኢንተርሴክሽን ላይ ያለች ቴብል ሴል ትባላለች፣ ወይም ዳታ ማለት ነው። ኤቭሪቲንግ ቢትዊን ቲዲ ኦፕኒንግ ታግ ኤንድ ቲዲ ክሎዚንግ ታግ አር ዘ ኮንተንት ኦፍ ዘ ቴብል ሴል። ስለዚህ ኮንተንቷ ወይም የቴብሉ ሴል ኮንተንት በቲዲ ወይም ኦፕኒንግ ታግ እና ክሎዚንግ ታጉ እናስቀምጣለን ማለት ነው።
ቴብል ዳታ ኤለመንትስ አር ዘ ዳታ ኮንቴነርስ ኦፍ ዘ ቴብል ዘይ ካን ኮንቴን ኦል ሰርት ኦፍ ኤችቲኤምኤል ኤለመንት ቴክስት፣ ኢሜጅ፣ ሊስት፣ አዘር ቴብልስ ሊሆን ይችላል። ስለዚህ ቴብል ዳታ ኤለመንቶቹ የዳታ ኮንቴነሮች ናቸው ወይም የቴብሉ ዳታ ኮንቴነሮች ናቸው። ያ ማለት ደግሞ ማንኛውም አይነት ቴክስት ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ሊስት ወይም ደግሞ ሊዘረዘሩ የሚችሉ ነገሮች ሊሆን ይችላል፣ ኢቭን አናዘር ቴብል ሊሆን ይችላል ማለት ነው። በዳታ ቴብል ኮንተንቱ ላይ ሊቀመጥ የሚችለው። ስለዚህ ቴብል ዳታ ላይ ፕሬዘንት የምናደርጋቸው ነገሮች ቴክስት ኢሜጅ ሊሆን ይችላል፣ ቴክስት ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ሊስት ሊሆን ይችላል፣ ወይም ደግሞ ሌላኛው ቴብል ሊሆን ይችላል ማለት ነው። ኔስትድ ቴብል የምንለው አይነት ማለት ነው። ሌላኛው ቴብል ረው ነው። ቅድም ላይ እንደሞከርነው በቲአር በኩል ሊወከል የሚችለው። ስለዚህ ኢች ቴብል ረው ስታርትስ ዊዝ ቲአር ኦፕኒንግ ታግ ኤንድ ኢንድስ ዊዝ ቲአር ክሎዚንግ ታግ ማለት ነው። ስለዚህ አንድ ቴብል ረው ዲፋይን በምናደርግበት ጊዜ ቲአር የሚል ታግ እንጠቀማለን። ያ ቲአር የሚባል ታግ ደግሞ ኦፕኒንግ ታግ አለው፣ ክሎዚንግ ታግ አለው ማለት ነው። ስለዚህ በዛ መልኩ ዲፋይን የምናደርገው ቴብል ረው ተብሎ ይጠራል ማለት ነው። አንድ ቴብል ላይ ብዙ ረዎች ሊኖሩ ይችላል። በሚሊዮን ሊቆጠር፣ በሺ ሊቆጠር፣ በአስሎንጋስ ዊ ዋንት ማለት ነው። እንደምንፈልገው አይነት መጠን ረውን ሊኖረን ይችላል ማለት ነው። ሌላኛው ደግሞ ልናየው የምንችለው ቴብል ሄደር ነው። ቴብል ሄደር ሳምታይምስ ዩ ዋንት ዩር ሴልስ ቱ ቢ ሄደርስ። አንዳንዴ ቴብላችን ላይ የሚኖር ዳታ ወይም ደግሞ ቴብል ሴል ቴብል ሄደር እንዲሆን እንፈልጋለን። ቅድም እንዳልኳችሁ ቦልድ ሊሆን የሚችል ወይም ደግሞ ሳምሃው ኢንፋሲስ ሊሰጠው የሚችል ኮንተንት ቢኖር ያንን በቴብል ሄዲንግ መግለጽ እንችላለን ማለት ነው። ስለዚህ በቲዲ በኩል ወይም ደግሞ ቲዲ ወይም ቴብል ዳታ ብለን ቅድም በገለጽ ነው ታግ ምትክ ቲኤች የሚል ነገር እንጠቀማለን ማለት ነው። ባይ ዲፎልት ዘ ቴክስት ኢን ቲዲ ቲኤች ማለት ወይም ቴብል ሄደር ላይ ኤለመንትስ አር ቦልድ ኤንድ ሴንተርድ። ስለዚህ ባይ ዲፎልት እኛ ፕሮግራም በምናደርግበት ጊዜ ቴብል ሄደር ላይ ያለ ነገር ኤለመንቱ ቦልድ እና ሴንተርድ ነው ማለት ነው። ለምሳሌ ይህን ኤግዛምፕል እንይ። ይህ በቴብል ኦፕኒንግ ታግ ይከፈትና መጨረሻ ላይ በክሎዚንግ ቴብል ታግ ይዘጋል። ዘን ቀጥሎ የሚኖረው ቲአር ነው። ቲአር የራሱ የሆነ ኦፕኒንግ እና ክሎዚንግ ታግ አለ። በአንድ ረው ውስጥ ደግሞ ሊኖሩ የሚችሉ ቴብል ሄደሮች ይኖራሉ። ለምሳሌ ኔም፣ ኢሜል እና ፎን የሚሉ ቴብል ሄደሮች ይኖራሉ። በእነዚህ ስር ደግሞ ሌሎች ቴብል ሴሎች ይኖራሉ ወይም ደግሞ ቴብል ዳታዎች ሊኖሩ ይችላሉ። ለምሳሌ አሌክስ፣ ከዛ ኢሜሉ ale@gmail.com ዘን 09 ምናምን እያለ እዚህ ላይ የተገለጸ ቁጥር አለ። ሌላኛው ዳታ ደግሞ ቶላ@gmail.com እና የራሱ ቁጥር አለው። ስለዚህ በእነዚህ ቴብል ሄደር ውስጥ ሌላ ቴብል ዳታ ይኖረናል ማለት ነው። እዚህ ጋር ኤግዛምፕል እንይ። ለምሳሌ ይህን ኮፒ አድርገን ወስደን እንየው። ቴብል ክሬት እናድርግና እንይ። ቴብል ዶት ኤችቲኤምኤል የሚል ነገር እንይና በኤችቲኤምኤል እንክፈት። ዶክ ታይፕ ባለፈው እንዳልኳችሁ ዶክ ታይፕ ኤችቲኤምኤል ኤችቲኤምኤል ቴብል የሚል ነገር ክሬት እናደርግ። እዚህ ጋር ታይትሉ ማለት ነው። ዘን ዋና ቦዲ እንክፈት። ቦዲ ዘጋና እዚህ ጋር ዋናው ዳታውን ፕሬዘንት የምናደርግበት በባለፈው እንዳልኳችሁ ኤችቲኤምኤል ቦዲ ላይ ነው ብያችኋለሁ። ቪዚብል ኤኒ ቪዚብል ፓርት ኦፍ ኤችቲኤምኤል ኮንተንት እዚህ ቦዲ ታግ ላይ ነው ማለት ነው ዲፋይን የሚደረገው። ስለዚህ ልንሰራ ያሰብነውን ቴብል እዚህ ጋር ዲፋይን እናደርገው ማለት ነው። እዚህ ጋር ቴብል ማለት እንችላለን። ኦኬ። ስለዚህ ከዚህ ጋር ቴብል ኦፕኒንግ ታግ አለ፣ ቴብል ክሎዚንግ ታግ አለ። ከዛ ቀጥሎ ምንድነው ረው ዲፋይን እናጋርን ቲአር ማለት ነው። ዘን ከዚህ ቲአር ላይ ደግሞ ሄዲንግ ቴብል ሄደሮችን እናደርጋለን አስሎንጋስ እንደምፈለግ ነው ማለት ነው። ቲኤች እዚህ ጋር ለምሳሌ ኔም ቲኤች ኢሜል ዘን ቲኤች ፎን ነምበር የሚል ነገር እናስቀምጣለን። አሁን ሄደሩን ዲፋይን አድርገናል ማለት ነው። ሄደሩን ዲፋይን ካደረግን በኋላ
ቴብል ዳታዎችን እናስቀምጣለን ማለት ነው። ስለዚህ ቴብል ዳታዎችን ደግሞ ከቴብል ሄደሩ ዝቅ ብለን ስናስቀምጥ የራስ የሆነ ረው ነው ማለት ነው። ስለዚህ ረው ዲፋይን እናደርጋለን። ከእያንዳንዳቸው ረው ደግሞ ቴብል ዳታ እናስቀምጣለን። ቴብል ዳታ ለምሳሌ አሌክስ የሚል ነገር እናስቀምጣለን። ቀጥሎ ቴብል ዳታ ኢሜል አዴ አት gmail.com እናስቀምጣለን። ዘንድ ስልክ ቁጥር እናስቀምጥ፣ ፎን ነምበር 09 ሳምቲንግ የሆነ እዚህ ጋር እናስቀምጣለን። ዘንድ አንድ ዩዘር ላይ እንደዚህ ያስቀምጥ። ሌላ ተደጋጋሚ ቢኖር ሌላ ዩዘር ነው ክሬት የምናደርገው። እዚህ ጋር ሌላ ዩዘር ክሬት እናደርጋለን። እዚህ ጋር ቶላ የሚል ነገር ብናስቀምጥ ቶላ @gmail.com ዘንድ 0900 ሌላ እናስቀምጣለን። ይሄን ነገር እንየው፣ ዲስፕሌይ አድርገን እንየውና ምን እንደሚመስል እንየው። ኦኬ ሶሪ፣ እዚህ ጋር ፋይሉ ሙቭ እናድርገውና እዚህ ጋር እናያለን ማለት ነው። ቴብል ደብል ክሊክ እናደርገውና እንየው። ውጤቱን አየነው ማለት ነው። ያው እዚህ ጋር ሄደር አለ፣ ኔም ኢሜል እና ፎን ሚል ዘን ቀጥሎ አንድ ዳታ አለ ለአንድ ዩዘር፣ ሌላኛው ደግሞ ቶላ ሚል አንድ ዩዘር አለ ማለት ነው። እዚህ ጋር ቴብል በቴብል ፎርም ማስቀመጥ በረውና በዳታ ቴብሉን በኦርጋናይዝ በሆነ መንገድ አስቀምጥ ነው ማለት ነው። ለምሳሌ እዚህ ጋር እንትን እናደርገው፣ አንድ ስታይል እናደርገው፣ ስታይል እናስቀምጥበት። ስታይልም በኋላ ስለምንማር ነው ዝም ያልኳችሁ፣ ቀጣይ እንማራለን። ቦርደሩን ለማሳየት ነው። ቦርደር 1px ሶሊድ ብላክ እናስቀምጠውና ሪፍሬሽ እናድርገው። ቅድም የሰራ ነው አያችሁት፣ ቦርደሩ እዚህ ተቀመጥ ነው ማለት ነው። ስለዚህ አንድ ቴብል እነዚህ ቴብል ሄደሮች ተብለው ይጠራሉ። ከዚህ ከላይ ያሉት እነዚህ እያንዳንዳቸው ቴብል ዳታ ተብሎ ይጠራሉ። ጠቅላላ ይሄ ቴብል ረው ተብሎ ይጠራል እዚህ ጋር ማለት ነው። ይሄኛውም ቴብል ረው አለ፣ ረው በረውና በኮሎመን። ስለዚህ ኮሎመንና ረውን መሰረት አድርገን ዳታን ፕሬዘንት የምናደርግበት መንገድ ኤችቲኤምኤል ቴብል ተጠቅመን መስራት እንችላለን ማለት ነው። ሌላኛው ኤችቲኤምኤል ቤዚክ ታጎች የሚባሉ ታጎች ኤችቲኤምኤል ቴብል ኢንዲፋይን በምናደርግበት ጊዜ ታጎች አሉ። ቅድም ያየናቸው እንደ ከኤግዛምፕሉ ለምሳሌ ቴብል የሚል አለ። መጀመሪያ ቤዚካሊ ፋውንዴሽኑ ቴብል የሚል ኦፕኒንግ ታግ እና ቴብል የሚል ክሎዚንግ ታግ ይኖረናል። ከዛ ቀጥሎ ቴብል ሄደር በሄዲንግ ወይም ደግሞ ቦልድ እና ሴንተር ተደርገው ዲፋይን እንዲደረጉ የምንፈልጋቸው ነገሮች በቲኤች ወይም በቴብል ሄደር ኢንስቴድ ኦፍ ቲዲ እንጠቀማለን። ከዛ ቀጥሎ ቴብል ረው ነው፣ በአንድ ሙሉ ረው ማለት ነው። ረውን ዲፋይን የምናደርግበት በቴብል ቲአር ኦፕኒንግ ታግ እና ቲአር ክሎዚንግ ታግ ይኖረናል። ከዛ ቀጥሎ እያንዳንዳቸው ሴሎች ወይም ደግሞ ዳታ ዲፋይን የምናደርግበት ቲዲ ማለት ነው። ስለዚህ ቲዲን ተጠቅመን ኦፕኒንግ ታግ እና ክሎዚንግ ታግ ተጠቅመን እንሰራለን። ከዛ ቀጥሎ ቴብል ሄደር፣ ቴብል ቦዲ፣ ቴብል ፉተር የሚባል አለ። ቴብል ሄደር ጠቅላላ የሄዲንግ ሴክሽኑ የቴብሉን ሄዲንግ ሴክሽኑ፣ ቲ ቦዲ ተብሎ ደግሞ ኦፕኒንግ ታግ እና ክሎዚንግ ታግ አለው የራሱ። ስለዚህ የቴብሉ ዋና አካል የምናስቀምጥበት ነው። ከዛ ቀጥሎ ደግሞ ምናልባት አንዳንዴ ቴብል ፉተር ዲፋይን የምናደርግበት ነገር ቢኖር ፉተር የሚል ነገር እናስቀምጣለን። ቲፉት ብለን እናስቀምጣለን ማለት። ስለዚህ ኢት ግሩፕስ ዘ ፉተር ኮንተንት ኢን ቴብል ማለት ነው። ስለዚህ እነዚህን የመሰሉ ታጎች ይኖርታል ማለት ነው። we use different style method to make the table more formatted and to have nice looking እንግዲህ ኤችቲኤምኤል ቴብሉን ስታይል ሳናደርግ ከተጠቀምነው ያን ያህል ፎርማቲንግ ላይሆን ይችላል። ያን ቴብል ደግሞ በተለያየ ሲኤስኤስ ሜተድ ተጠቅመን ለምሳሌ ቦርደሩን፣ ሳይዙን፣ ሼፑን እና ዲፋይን ማድረግ እንችላለን። ከዛ ቀጥሎ ደግሞ በአንድ ቴብል ውስጥ ሁለት ረዎች በአንድ ላይ ሁለት ኮሎመን በአንድ ላይ ደግሞ ከዛ በላይ የሆኑ ረዎች እና ኮሎመኖች በአንድ የሚሆንበትን መርጅ የምናደርግበት መንገድ ሊኖር ይችላል። ኮሎመኖችን አንድ ላይ የምናደርግ ከሆነ ኮል ስፓን ተብለው ይጠራሉ።
ሮዎቹን አንድ ላይ ደግሞ መርጅ የምናደርግባቸው መንገዶች ካሉ ሮው ስፓን ተብለው ይጠራሉ ማለት ነው። ስለዚህ ኤችቲኤምኤል ቴብልስ ካን ሃቭ ሴልስ ዛት ስፓን ኦቨር መልቲፕል ሮው ኦር ኮሎመንስ። ሴልስ አይዘር ስፓን ኢንቱ መልቲፕል ሮውስ ኦር ኮሎመንስ መስት ቢ ዲፋይንድ ባይ ኮል ስፓን ኤንድ ሮው ስፓን አትሪቢዩት ማለት ነው። ስለዚህ እነዚህ ኮል ስፓን እና ሮው ስፓን የምንላቸው የቴብል አትሪቢዩቶች ሮዎች እና ኮሎመኖቹ ብዙ ወይም ደግሞ መልቲፕል ሮዎች ወይም ደግሞ መልቲፕል ኮሎመኖች ስፓን በሚያደርጉበት ጊዜ የምንጠቀምባቸው አትሪቢዩቶች ናቸው ማለት ነው። ለምሳሌ እነዚህን እንየ። አሁን እዚህ ጋር እንደምናየው ይሄን ኤግዛምፕል ወስደን እንመለከተው። ኔም እና ኤጅ የሚል ነገር አለ። ስለዚህ ቴብል ሄዲንግ ላይ እንቀንሰው። እዚህ ጋር እንይና እዚህ ጋር እንይ። ለምሳሌ ኮል ስፓን 2 እዚህ ጋር ኤጅ ብለን እናስተካክለው። ግን እዚህ በኋላ ዳታ እናስገባለን ማለት ነው። እዚህ ጋር 23 እዚህ ጋር 22 ብለን ብናስቀምጠው የሚል ነገር እናስቀምጣለን። ሰው ይሄን ሪፍሬሽ አድርገን እዚህ ጋር ያደረግነው ምንድነው ኮል ስፓን እኩል ይሆናል 2 እንላለን። ስለዚህ 2 ማለት ዘ ነምበር ኦፍ ኮሎመንስ ቱጌዘር የሚሆኑበት ማለት አንድ ላይ የሚሆኑት የነምበር ኦፍ ኮሎመን ብዛት ነው። እዚህ ጋር ኮል ስፓን ሮው ስፓን እያልን የምንጠራው ማለት ነው። ስለዚህ እዚህ ጋር ያለውን ኮል ስፓን 2 ካልን አሌክሶ እና አሮ የምንለው ለምሳሌ ከአንድ ላይ ይሆናል ማለት ነው። እነዚህ ከአንድ ኮሎመን መርጅ ይሆናሉ ማለት ነው። ሌላኛው ይሄኛው ማለት ነው። ስለዚህ ኮል ስፓን እና ሮው ስፓን በዚህ መልኩ መግለጽ እንችላለን። አሁን እንደዚህ ጋር ዲፋይን እናደርገው። ለምሳሌ ያደረግነው እንየው። አያችሁ በኔም ፈንታ እዚህ ጋር አሌክስ የምትል አንድ ቴብል ዳታ አለች፣ ሌላኛ አለው የምትል አንድ ዳታ አለች። ስለዚህ ይሄ ቴብል ኮል ስፓን ተብሎ ይጠራል ማለት ነው። ይሄን ሮው ስፓን ለማየት ደግሞ ይሄን ኤግዛምፕል እንመለከተው። ለምሳሌ ይሄን ኤግዛምፕል እንየው። ቴብል ኦፕኒንግ ታግ አለ፣ ዘን አንድ ሮው ዲፋይን እናደርጋለን። ሮው ምንድነው? ቴብል ሄዲንግ እና ዳታ ይኖረዋል። ለምሳሌ ኔም የሚል አለ፣ ቀነኒሳ የሚል ነገር አለ። ከዚህ ቀጥሎ ደግሞ ሌላ ሮው ዲፋይን እናደርግ። ያን ሮው ደግሞ ፎን ይልና ስልክ ቁጥር ይይዝልናል። ሶ ያንን ስልክ ቁጥር ወይም ፎን የሚል ቴብል ሄደር አለው፣ ዘን ቫልዩ አለው። ከዛ ቀጥሎ ደግሞ ሌላ ቫልዩ አለው። ስለዚህ አሁን እዚህ ጋር 2 ሮው በአንድ እንትን አደረግን ማለት ነው። አሁን ሴቭ እናደርገውና እንየው። እዚህ ጋር ሌላ አሁን ለምሳሌ ብዙ ቁጥሮች ቢኖሩት አንድ ሰው ብዙ ቁጥሮች ቢኖሩት በዚህ መልኩ ዲፋይን ማድረግ እንችላለን። ስም አለ፣ ፎን ነምበር አለ ማለት ነው። ስለዚህ ሮው ስፓን እና ኮል ስፓን ይሄን ይመስላል ማለት ነው። ሶ ኤችቲኤምኤል ሊስት ምንድን ነው የሚለው ነገር ስንመለከት ኤችቲኤምኤል ሊስት ሄልፕ ኦርጋናይዝ ኮንተንት ባይ ግሩፒንግ ሪሌትድ አይተምስ ቱጌዘር ፕሮቫይዲንግ ኤ ክሊር ስትራክቸር ኦር ወይም ፔጅስ ይላል። በባለፈው ቪዲዮ ስለ ኤችቲኤምኤል ቴብል እንዳየነው አንድ ዳታ ወይም ኮንተንት ዌብሳይት ላይ በሚለጠፍበት ጊዜ በደንብ ፎርማትና ስትራክቸሩን ጠብቆ ወደ ተጠቃሚዎቹ መድረስ አለበት ብለን እናስባለን። ሶ ዛሬ ደግሞ ከዛ የቀጠለ ኤችቲኤምኤል ሊስት ኮንተንቶችን ወይም ደግሞ መረጃዎችን ዌብሳይት ላይ ሊለጠፉ የሚችሉ ማንኛውም ነገሮችን በደንብ ኦርጋናይዝ እና ፎርማት በሆነ መንገድ ለማስቀመጥ አንዱ መንገድ ኤችቲኤምኤል ሊስት ነው ማለት ነው። ስለዚህ ኤችቲኤምኤል ሊስት ዌብሳይት ላይ ሊለጠፉ የሚችሉ ማንኛውም ኮንተንቶች ስትራክቸራቸውና ግሩፓቸውን ጠብቀው በደንብ ኦርጋናይዝድ ሆነው ወደ ተጠቃሚዎቹ እንዲደርሱ የሚያስችለን አንዱ የኤችቲኤምኤል ፋንክሽን ወይም ደግሞ ታግ ነው ማለት ነው። ስንት አይነት ኤችቲኤምኤል ታጎች አሉ ብለን ስንመለከት በዋናነት 3 አይነቶች የኤችቲኤምኤል ሊስቶች አሉ ማለት ነው። በመጀመሪያ ኦርደርድ ሊስት ይኖረናል። ከዛ ቀጥሎ አን ኦርደርድ ሊስት፣ ዘን ደግሞ ዲስክሪፕሽን ሊስት የሚሉ የሊስት ታይፖች ይኖሩናል ማለት ነው። ሶ እነዚህን 3ቱን በአንድ ላይ በመጠቀም ደግሞ ኔስትድ ሊስት የሚል ነገር መጠቀም እንችላለን ማለት ነው። በመጀመሪያ ደረጃ ኦርደርድ ሊስት ምንድን ነው የሚለውን ነገር እንመለከት። ኦርደርድ ሊስት ማለት አንድ ዌብሳይት ላይ ሊለጠፉ የሚችሉ መረጃዎች በኦርደር የሚቀመጡ ከሆነ ለምሳሌ 1 2 3 እያል ምንዘረዝራቸው ወይም ደግሞ ኤቢሲ እያል ምንዘረዝራቸው፣ ካልሆነም ደግሞ በሮማን ነምበር ምንዘረዝራቸው ከሆነ ኦርደራቸውን ጠብቀው ፕራዮሪቲ ያለው ኦርደር ሊስት ካለ ያንን የምንገልጽበት አንዱ መንገድ ነው ማለት ኦርደር ሊስት። ለምሳሌ እዚህ ኤግዛምፕል ብናይ ፈርስት አይተም፣ ሰከንድ አይተም፣ ሰርድ አይተም እያለ 1 እስከ 3
የምንዘረዝራቸው ነገሮች ቢኖሩ እነሱን ዲስፕሌይ ለማድረግ የግድ ኦርደር ሊስትን እንጠቀማለን ማለት ነው። ለምሳሌ እንዴት ኮድ ማድረግ እንዳለብን እንመልከት። በመጀመሪያ ደረጃ ፋይል ኔም ክሬት እናድርግ። ኦርደር ሊስት ዶት ኤችቲኤምኤል የሚል ነገር ክሬት እናድርግ። ዘን ባለፈው እንዳልኳችሁ ዶክ ታይፕ ኤችቲኤምኤል ዲክለር እናደርጋለን። ከዛ ቀጥሎ ሄድ ነው የሚኖረው። ከሄድ ቀጥሎ ታይትል ነው የሚኖረን። ታይትል ላይ ኦርደር ሊስት የሚል ነገር እናስቀምጣለን ማለት ነው። ከዛ ቀጥሎ ዋናው ኤችቲኤምኤል ሩት ታግ ይቀመጥልናል። ከዛ ቀጥሎ ቦዲ ታግ ይቀመጥልናል። ከዛ ቀጥሎ የምናስቀምጣቸውን ሊስት የምናደርጋቸውን ነገሮች ማስቀመጥ እንችላለን ማለት ነው። ኦርደርድ ሊስት ብለን እናስቀምጣለን ማለት ነው። ዘን ኦርደርድ ሊስት ለመጠቀም መጀመሪያ ኦኤል የሚል እንትን እንጠቀማለን ታግ ማለት ነው። ኦኤል ያ ማለት ኦርደርድ ሊስት ማለት ነው። ከዛ ቀጥሎ በኦኤል ታግ ውስጥ ሌላ ኤልአይ የሚል ታግ አለ። ያ ማለት ሊስት አይተም ማለት ነው። ኤልአይ ብለን ኦፕኒንግ ታግ እና ክሎዚንግ ታግ አለ የራሱ ማስቀመጥ እንችላለን ማለት ነው። ዘን በመካከል በኦፕኒንግ ታግ እና በክሎዚንግ ታግ መካከል ሊስት ሊደረግ የሚችል ነገር ማስቀመጥ እንችላለን። ለምሳሌ እዚህ ጋር ፈርስት አይተም የሚል ነገር እናስቀምጣለን። ቀጣይ ኤልአይ ሰከንድ አይተም ማለት ማስቀመጥ እንችላለን። ዘን ሰርድ ኤልአይ ሰርድ አይተም ብለን ማስቀመጥ እንችላለን ማለት ነው። ሰው ይህን ሴቭ እናደርግና ራን አድርገን እንሞክረው። ሰው ሉክ ከዚህ ጋር እንደምናየው ኦርደርድ ሊስት ፈርስት አይተም ሰከንድ አይተም ብሎ በ1 እስከ 3 ባሉ ቁጥሮች ባይ ዲፎልት አስተላለፍልን ማለት ነው። ከዚህ ጋር የምናየው አንድ ምንም ዲፋይን ያላደረግነው ሊስት ታይፕ ካለ ከዚህ ጋር ዲፋይን ያላደረግነው ሊስት ታይፕ ካለ ዲፎልቱ 1 እስከ 3 ወይም ደግሞ አረቢያን ነምበር ይሆናል። ወይም 1 2 3 4 5 6 እያለ የፈለግነውን አይተም እስክንዘረዘርበት ድረስ ይቀጥላል ማለት ነው። ወደ ቀጣይ ስንሄድ አንኦርደርድ ሊስት ይሆናል ማለት ነው። አንኦርደርድ ሊስት ማለት ደግሞ ዌብሳይት ላይ ሊለጠፉ የሚችሉ መረጃዎች ምንም ቅደም ተከተል የሌላቸው ከሆነ በአንኦርደርድ ሊስት ማስቀመጥ እንችላለን። ያ ማለት ሊዘረዘሩ የሚችሉ አይተሞች ሲዘረዘሩ አንደኛ ሆነ ሁለተኛ ሆነ ወይም ሶስተኛ ሆነ ወይም ደግሞ የትኛውም ተራ ቁጥር ላይ ሆነ ምንም ፋክተር ከሌለው ማተር የማያደርግ ከሆነ ኦርደሩ አንኦርደርድ ሊስት የሚለውን ነገር መጠቀም እንችላለን ማለት ነው። ስለዚህ እነዛን ነገሮች ዲፋይን ለማድረግ ደግሞ ዩኤል የሚል ታግን እንጠቀማለን ማለት ነው። ያ ማለት አንኦርደርድ ሊስት የሚል መጠቀም እንችላለን ማለት ነው። አንኦርደርድ ሊስት ስታርትስ ዊዝ ዩኤል ታግ ኦፕኒንግ ታግ ኤንድ ኢንድስ ዊዝ ዩኤል ክሎዚንግ ታግ ብለን መጀመሪያ። ስለዚህ ልክ ቅድም ኦርደርድ ሊስት ላይ እንዳየ ነው ኤ ላይ ደግሞ ሊስት አይተም በማካከል መጠቀም እንችላለን ማለት ነው። ዘ ሊስት አይተምስ ዊል ቢ ማርክድ ዊዝ ቡሌትስ ስሞል ብላክ ሰርክልስ ባይ ዲፎልት ይላል። ቅድም እንዳልኳችሁ ኦርደርድ ሊስት ላይ ባይ ዲፎልት ሊስት ታይፑ 1 2 3 እያለ ነው የምንጠራው። እዚህ ጋር አንኦርደርድ ሊስት ደግሞ ሊስት ታይፑ ቡሌት ነው ማለት ያ ማለት ስሞል ብላክ ሰርክል እንደማለት ነው። ስለዚህ ይሄን ነገር ማየት እንችላለን። ዘ ማርክ ካን ቢ ቼንጅድ አኮርዲንግ ቱ አወር ኒድ ማለት ቅድም እንዳልኳችሁ የሊስት ታይፕ ማርኩን መቀየር ከፈለግን መቀየር እንችላለን ማለት ነው። ሊስት ታይፕ በሚል የስታይል አትሪቢዩት ማለት ነው። ስለዚህ ይህንም በኤግዛምፕል ማየት እንችላለን። ልክ ከቅድሙ እንዳየ ነው አንኦርደርድ የሚል ሊስት የሚል ፋይል ክሬት እናድርግ። አንኦርደርድ ሊስት ዶት ኤችቲኤምኤል ሄድ
እዚህ ጋር አንኦርደርድ ሊስት ለማድረግ መጀመሪያ ዩኤል ኦፕኒንግ ታግ እንዘጋለን፣ ዘን ክሎዚንግ ታግ እንዘጋለን፣ ዘን በመካከል ኤላይ በሚል ወይም ደግሞ ሊስት አይተም በሚል ታግ እናስቀጥላለን ማለት ነው። እዚህ ጋር ሊስት የምናደርጋቸውን አይተሞች እንዘረዝራለን። ያ ማለት ፈርስት አይተም ዘን ኤላይ ሰከንድ አይተም ዘን ሰርድ ላይ ላይ ሰርድ አይተም ይዘን እናያለን ማለት ነው። ይህን ሴቭ እናድርገውና ዲስፕሌይ አድርገን እንይ ማለት ነው። ሉክ እዚህ ጋር አንኦርደርድ ናቸው ማለት ያ ማለት ምንም አይተሙ ፕራዮሪቲ የሌለው ነገር ዲስፕሌይ በምናደርግበት ጊዜ እንዲሁ በቡሌት ማስቀመጥ እንችላለን ማለት ነው። ስታይል ነው እዚህ ጋር ለምሳሌ መቀየር እንችላለን። ቅድም ለማየት እንደሞክር ነው ከዚህ ሊስት ስታይል ታይፕ ብለን ሰርክል ሊስት ታይፕ ስኩዌር እያልን መጥቀስ እንችላለን። ለምሳሌ እነዚህ ቫሊዎች ይኖራሉ። ሊስት ታይፕ ስታይል ፕሮፐርቲ በሚኖርበት ጊዜ እነዚህ ቫሊዎች ይኖራሉ። ለምሳሌ ታይፑ ዲስክ ሊሆን ይችላል፣ ሰርክል ሊሆን ይችላል፣ ስኩዌር ሊሆን ይችላል፣ ወይም ደግሞ ምንም አይነት ሊስት ታይፕ ላይኖረው ይችላል፣ ናን ሊሆን ይችላል ማለት ነው። ስለዚህ ይህን ነገር ማየት እንችላለን ማለት ነው። እንደ ኤግዛምፕሉን እንየው። እዚህ ጋር ዋናው ላይ ስታይል ሊስት ታይፕ ሊስት ስታይል ታይፕ ሰርክል። ኦኬ ስለዚህ እዚህ ጋር ዲስክ ማለት እንችላለን። ሴቭ አድርገን እንየው። ስኩዌር ሉክ እዚህ ርቆ ነው እንጂ ስኩዌር ነው። ሊስት ታይፕ ስኩዌር ማድረግ እንችላለን። ሰርክል ቅድም አይተናል፣ ግን ደመቅ እንዲል ሰርክል እዚህ ጋር እንደምታዩት ነው። ከዚህ ጋር ደግሞ ነን ማለት እንችላለን። ምንም የለውም ማለት ነው። ጀስት ሊስት ሆኖ ይቀመጥልናል ማለት ነው። በዚህ መልኩ ሊስት ታይፖችን እየቀያየርን ቫሊዎችን ማስቀመጥ እንችላለን ማለት ነው። ስለዚህ ስለ ኦርደርድ እና አንኦርደርድ ሊስት ይሄን ይመስላል። ከኤችቲኤምኤል ኦርደርድ እና አንኦርደርድ ሊስት በተጨማሪ ዲስክሪፕሽን ሊስት እናያለን። ዲስክሪፕሽን ሊስት ማለት ኢት ፔርስ ዊዝ ተርምስ ዊዝ ዲስክሪፕሽን። ያ ማለት ምንድን ነው? አንድ ተርም ዲፋይን ሊደረግ የሚችል ተርም ቢኖር እና የዛ ተርም ደግሞ ዴፊኒሽን ወይም ዲስክሪፕሽኑ ከስር ቢኖረው ያን ነገር ደግሞ ፔር ለማድረግ የምንጠቀምበት ዲስክሪፕሽን ሊስት ተብሎ ይጠራል። ያ ማለት በግሎሰሪዎች እና በፍሪኩዌንትሊ አስክድ ኮስችን ፓርት ኦፍ ዌብሳይት ላይ ልንጠቀምበት የምንችልበት ሊስት ታይፕ ነው ማለት ነው። ለምሳሌ ኤችቲኤምኤል፣ ሲኤስኤስ የሚሉ ተርሞች ቢኖሩ የእያንዳንዳቸው ደግሞ ለምሳሌ ኤችቲኤምኤል ሃይፐርቴክስት ማርክአፕ ነው፣ ሲኤስኤስ ካስኬዲንግ ስታይል ሺት የሚሉ ዲስክሪፕሽኖች ቢኖሩት እነዚህን እንዴት አታች ወይም ደግሞ ፔር እንደሚያደርጋቸው እንመለከት በኤግዛምፕል። ለምሳሌ ይህን ኤግዛምፕል እንየው። ዲስክሪፕሽን ሊስት ዶት ኤችቲኤምኤል የሚል ፋይል ክሬት እናደርግና ይህን ኤግዛምፕል እንወሰደው፣ ኮፒ እናደርገው። ሁሌም ከምንጽፍ ይህን ነገር እናጥፋው። ዘን እነዚህን ኤግዛምፕሎች ማየት እንችላለን። ለምሳሌ መጀመሪያ የምንጀምረው ዲስክሪፕሽን ሊስት ስለሆነ ዲኤል የሚል ኦፕኒንግ ታግ ይኖረናል። ከዛ ቀጥሎ ደግሞ ዲፋይን የሚደረግ ተርም ይኖረናል። ከዛ ለዛ ደግሞ ዳታ ዴፊኒሽን ይኖረናል ማለት ነው ይኖረናል። ስለዚህ እዚህ ጋር ኤችቲኤምኤል እና ሲኤስኤስ የሚሉ ነገሮች አሉ። ሌላኛው ጃቫስክሪፕት የሚል ነገር ቢኖር እነዚህን ኤግዛምፕሎች እንመልከታቸው። የመጀመሪያው ዲኤል ወይም ደግሞ ዲስክሪፕሽን ሊስት የሚል ታግ ይኖረናል። በሱ እንጀምራለን። ከዛ ዲፋይን የሚደረግ ተርምን ደግሞ በዲቲ እንጀምራለን። ከዛ ዲቲ ላይ ለጠቀስነው ነገር ዴፊኒሽን የሚሆን ደግሞ በዲዲ ታግ እናስቀምጣለን። እንዲህ እያልን እስከፈለግነው ድረስ
አይትሬት ማድረግ እንችላለን ወይም ደግሞ መሄድ እንችላለን ማለት ነው። በዚህ መልኩ ዲስክሪፕሽን ሊስትን ዲፋይን ማድረግ እንችላለን። ይህን አሁን በኤግዛምፕል ስለሆነ ማየት እንችላለን። ልክ እዚህ ጋር ኤችቲኤምኤል የሚል ነገር አለ። ዘን የኤችቲኤምኤል ትርጉሙ ደግሞ ሃይፐርቴክስት ማርክአፕ ላንጉጅ መሆኑ ዝቅ ብሎ በኢንደንቴሽን መልኩ እዚህ ያስቀምጥልናል ማለት ነው። ሌላኛው ሲኤስኤስ ምንድን ነው፣ ጃቫስክሪፕት ምንድን ነው የሚሉ ነገሮች ሲያስፈልጉ እዚህ ጋር በኢንደንቴሽን መልክ ያስቀምጥናቸው በዲኤል ዲቲ እና ዲዲ ወይም ደግሞ ይህ አሁን ኤችቲኤምኤል የምንለው ሲኤስኤስ የምንለው ጃቫስክሪፕት የምንለው ዲፋይን ኮድ ላይ ዲፋይን ስናደርግ ዲቲ የሚል ታግ ተጠቅመናል ማለት ነው። ሌላኛው ደግሞ ለእያንዳንዳቸው ዴፊኔሽን ሃይፐርቴክስት ማርክአፕ ላንጉጅ፣ ካስኬዲንግ ስታይል ሺት ወይም ደግሞ ፕሮግራሚንግ ላንጉጅ ፎር ዌብ የሚል ነገር ደግሞ በዲዲ እንጠቀማል። በአጠቃላይ ደግሞ እነዚህ በዲኤል ወይም ደግሞ ዲስክሪፕሽን ሊስት ማዕቀፍ ውስጥ ያሉ ናቸው ማለት ነው። ስለዚህ ዲስክሪፕሽን ሊስት ይህን ይመስላል ማለት ነው። ሌላኛው ደግሞ ኔስትድ ሊስት ነው። ኔስትድ ሊስት ቅድም የጠቀስናቸውን ኦርደርድ ሊስት፣ አንኦርደርድ ሊስት እና ደግሞ ዲስክሪፕሽን ሊስት የሚሉ ነገሮችን ከአንድ ላይ ተጠቅመን አንዱን ወይም ሁለቱን ወይም ሶስቱን ከዛ በላይ አንዱን በአንድ ውስጥ ተጠቅመን ነገሮችን ዲፋይን የምናደርግበት መንገድ ነው ማለት ነው። ኔስትድ ሊስትስ አር ሊስትስ ዌር ሞር ዛን ዋን ሊስት ኢዝ ዩዝድ ቱጌዘር። ያ ማለት ቅድም እንዳልኳቸው ኦርደርድ ሊስት፣ አንኦርደርድ ሊስት እና ዲስክሪፕሽን ሊስቶች የሚኖሩ አንዱ ከአንዱ ጋር ተጣምረው ስንጠቀመው ኔስትድ ሊስትን ተጠቀምን ማለት ነው። ዚስ ካን ቢ ቦዝ አንኦርደርድ ኤንድ ኦርደርድ ሊስት። ዲስክሪፕሽን ሊስት ከኦርደርድ ሊስት፣ ዲስክሪፕሽን ሊስት ከአንኦርደርድ ሊስት ሊሆን ይችላል ማለት ነው። ለምሳሌ ይህን ኤግዛምፕል ማየት እንችላለን። ኔስትድ ሊስት ዶት ኤችቲኤምኤል ሰው እዚህ ጋር አንዱን ኤግዛምፕል እንውሰድና ኤግዛምፕላችን መውሰድ እንችላለን። እነዚህም በኤግዛምፕል እንያቸው። አንድ አንኦርደርድ ሊስት የሚል ሜጀር ሊስት አለ። ከዛ ውስጥ ደግሞ ፍሩትስ፣ ቬጂቴብልስ የሚሉ ሳብ ሊስቶች ይኖሩናል ማለት ነው። ለእያንዳንዳቸው ደግሞ የራሳቸው ሊስቶች ይኖራቸዋል ማለት ነው። ለምሳሌ በአንድ በኤልአይ ውስጥ ፍሩት የሚል ነገር አለ። ስለዚህ በእነዚህ ፍሩት ውስጥ ደግሞ ሳብ ፍሩቶች ይኖራሉ። ለምሳሌ አፕል፣ ባናና የሚል ነገሮች ይኖራሉ። ስለዚህ አንድ ትልቅ አንኦርደርድ ሊስት አለ። በእያንዳንዳቸው ሊስት አይተሞች ይኖራሉ። ግን በእያንዳንዳቸው ሊስት አይተሞች ደግሞ ሌላኛው አንኦርደርድ ሊስት ይኖረናል ማለት ነው። ለምሳሌ እዚህ ጋር ቀደም እንዳልኳቸው ፍሩት አለ። ዘንድ በፍሩቱ ስር ደግሞ አፕል እና ባናና የሚሉ ሊስቶች ቢኖሩ እነዚህም በፍሩት አንደር ፍሩት ናቸው ማለት ነው። አንደር ፍሩትስ ናቸው። ሌላኛው ደግሞ ቬጂቴብል የሚል ሊስት ቢኖረና ሊስት አይተም ቢኖረና በዚህ ቬጂቴብል በሚል ሊስት አይተም ውስጥ ሌላ ሊስቶች ይኖራል። ለምሳሌ ካሮት እና ፒስ፣ እነዚህን አስቀምጠናል ማለት ነው። ስለዚህ እነዚህ ሁለት እና ከዚያ በላይ የሆኑ አንኦርደርድ ሊስቶች በአንድ ላይ ስንጠቀም አንኦርደርድ ኔስትድ ሊስትን ተጠቀምን ማለት ነው። ስለዚህ እንዴት እንደሆነ እነዚህን አሁን ዲስፕሌይ አድርገን እንያቸው። ሴቭ እናድርግና ማለት ነው። ይህን ዲስፕሌይ ነው። ቬጂቴብል ሊስቶች ይኖሩናል ከዋናው አንኦርደርድ ሊስት ማለት ነው። ዘንድ እያንዳንዳቸው ሊስት አይተሞች ማለት በፍሩትና በቬጂቴብል ደግሞ የራሳቸው የሆነ ሌላ ሳብ ሊስት ይኖረናል ማለት ነው። እንደ አይነት ነገሮች በሚኖሩበት ጊዜ እነዚህ ነገሮች ዲስፕሌይ ለማድረግ ምን እንጠቀማለን ማለት ነው? ኔስትድ አንኦርደርድ ሊስት እንጠቀማለን ማለት ነው። ሌላ ኤግዛምፕል እንመልከት። ሌላ ምርጫ በምናይበት ጊዜ ቅድም እንዳየ ነው አንኦርደርድ ሊስቶች ከአንድና ከዚያ በላይ የሆኑ አንኦርደርድ ሊስቶች አንድ ላይ ሲሆኑ ኔስትድ ሊስት ተብሎ ይጠራሉ ብለናል። አሁን ደግሞ ኦርደርድ ሊስቶች ከአንኦርደርድ ሊስቶች ጋር እንዴት ኔስትድ ሊስት እንደሚሆኑ እንያቸው። ለምሳሌ አንኦርደርድ ሊስት የሚል አንድ ሜጀር የሆነ ሊስት ብናመጣ ከዛ ደግሞ ሊስት አይተሞች ኢንትሮዳክሽን፣ ሜን ቶፒክስ የሚል ነገሮች ብናመጣ እና ኮንክሉዥን የሚል ነገሮች ብናመጣ ዘንድ እዚህ የመጀመሪያው ኤልአይ ላይ ኢንትሮዳክሽን ላይ ምንም ሊስት የለም። ሌላ ሜን ቶፒክስ እና ኮንክሉዥን የሚሉ ቶፒክሶች ብናመጣ በሜን ቶፒክስ ውስጥ ሌላ አንኦርደርድ ሊስት አለ። ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት የሚል ይሄኛው ደግሞ ኮንክሉዥን የሚል ነገር እንጠቀማለን። ስለዚህ መጀመሪያ ላይ ኦርደርድ ሊስት ተጠቀምነ፣ ዜን ደግሞ አንኦርደርድ ሊስት ተጠቀምነ ማለት ነው።
ያ ማለት አንድ ዋና ነገር ኢንትሮዳክሽን ሚል እና ሜን ቶፒክስ ዘንድ ደግሞ ኮንክሉዥን የሚሉ ሊስቶች ቢኖሩ፣ ሌላኛው ደግሞ ሜን ቶፒክስ ላይ ሌላ ሳብ ሊስት ቢኖሩ ያንን በአንኦርደር ሊስት ከዚህ ላይ ገለጽ ነው ማለት ነው። ኤችቲኤምኤል ሲኤስኤስ ጃቫስክሪፕት ብለን። ስለዚህ ይህን ኔስትድ ሊስት አይተም ላይ ሪፍሬሽ አድርገውና ቅድም የምትከረቀስ ነው ላይ በዚህ መልኩ ገለጽ ነው ማለት ነው። 1 2 3 ዘንድ በሁለተኛው ላይ ደግሞ ኤችቲኤምኤል ጃቫስክሪፕት ሲኤስኤስ የሚል ነገር ጨመርንበት ማለት ነው። ሶ ኤችቲኤምኤል ፎርም ምን ማለት እንደሆነ እንመለከት። አንድ ዌብሳይትን ወይም ድረገጽን በምንሰራበት ጊዜ የተለያዩ ፎርሞች ሊኖሩ ይችላሉ። ለምሳሌ የዌብሳይትን ተጠቃሚዎች አስተያየቶችን ለመቀበል የሚያስችል፣ ወደ ሲስተሙ እንዲገቡ የሚጋብዝ፣ ተጠቃሚዎች እንዲመዘገቡ የሚያስችል እንዲሁም ልዩ ልዩ ዳታዎችንና ኢንፎርሜሽኖችን ወደ ሲስተሙ ወይም ዌብሳይቱ ሰርቨር መላክ የሚያስችል ቅጽ ወይም ፎርም ሊኖረን ይገባል። ይህም ፎርም ወይም ቅጽ ደግሞ ኤችቲኤምኤል ፎርም ታግን ተጠቅመን መስራት እንችላለን። ኤችቲኤምኤል ፎርም አንድ የድረገጽ ተጠቃሚ ዌብሳይት ላይ ያሉትን አማራጮች በመምረጥ በማንበብ በመላክና በመመልከት ከድረገጹ ጋር ያለው መስተጋብር የተሻለ እንዲያደርግ የሚያስችል የዌብሳይት ወይም የድረገጹ አካል ነው። ኤችቲኤምኤል ፎርም ትርጉሙ ይሄ ከሆነ የአንድ ዌብሳይት አካል ነው ብለን ማየት እንችላለን ማለት ነው። ኤችቲኤምኤል ፎርምን በመጠቀም ዳታን ኢንፑት ማድረግ ወደ ሲስተማችን ዳታን ፊድ ማድረግ እንችላለን ማለት ነው። እንግዲህ ማንኛውም የዌብሳይት ተጠቃሚ ፎርምን በመጠቀም ዳታን ወደ ሲስተማችን ወይም ወደ ዌብሳይታችን ፊድ ማድረግ እንችላለን። ለተለያየ ዓላማ ቅድም እንዳልኳቸው ለመመዝገብ፣ ሎጊን ለማድረግ፣ የተለያዩ ፋይሎችን አክሰስ ለማድረግ ፎርምን መጠቀም እንችላለን ማለት ነው። እነዛ ዳታ ኢንፑት የምናደርጋቸው ዳታዎች ሜቢ ቴክስት ሊሆኑ ይችላሉ፣ ነምበር ሊሆኑ ይችላሉ፣ ዴት ሊሆኑ ይችላሉ፣ ቀናቶች ሊሆኑ ይችላሉ፣ ወይም ደግሞ የተለያየ ፋይል ታይፖች ሊሆኑ ይችላሉ። እነዛ ዳታዎች ኢንፑት የምናደርጋቸው ማለት ነው። ኤችቲኤምኤል ፎርም ኤሌመንቶች ይኖሩታል። እነዛ ኤሌመንቶች ለምሳሌ ቴክስት ፊልዶች ሊኖሩ ይችላሉ፣ ቼክ ቦክሶች ሊኖሩ ይችላሉ፣ ሬዲዮ በተንስ፣ ድሮፕ ዳውን ሊስትስ፣ በተኖች እንዲሁም የተለያዩ ኤሌመንቶች ሊኖሩ ይችላሉ ማለት ነው። ሌላኛው ፎርም ታግ ነው። ስለዚህ አንድ ፎርም ለመስራት በምንጀምርበት ጊዜ ፎርም ኦፕን ታግ እና ፎርም ክሎዝ ታግ የሚባል ታግ አለ። ስለዚህ ማንኛውም ፎርም መስራት በምንፈልግበት ጊዜ መጀመሪያ ላይ ኦፕኒንግ ታግ እና ክሎዚንግ ታግ የፎርም ይኖረዋል ማለት ነው። ከዛ ቀጥሎ ደግሞ አትሪቢዩት ነው። አንድ ፎርም በምንሰራበት ጊዜ አትሪቢዩቶች አሉ። ለምሳሌ አክሽን የሚባል አትሪቢዩት አለ፣ ሜትድ የሚባል አትሪቢዩት አለ። አክሽን ማለት ፎርሙን ሰብሚት በምናደርግበት ጊዜ ወይም ደግሞ ዳታዎችን ሞልተን ሰብሚት በምናደርግበት ጊዜ እነዛ ሰብሚት የተደረጉ ዳታዎች የት ነው ፕሮሰስ የሚደረጉት፣ የስክሪፕታቸው ባኪንዳቸው ሰርቨር ላይ የት ፋይል ላይ ነው ሄደው ፕሮሰስ የሚደረጉት የሚለውን የሚጠቅስልን አክሽን የሚባለው አትሪቢዩት ማለት ነው። ሜትድ የሚባለው አትሪቢዩት ደግሞ ዳታው በምን መልኩ ነው መሄድ ያለበት ነው። ለምሳሌ ጌት እና ፖስት የሚባሉ ሜትድ አትሪቢዩቶች አሉ። ስለዚህ ዳታ በምን መልኩ ነው ሴኪዩርድ ዳታ ነው እየላክን ያለ ነው ወይስ ለሴኪሪቲ ያን ያህል ችግር የሌለበት ዳታ ነው እየላክን ያለ ነው የሚለውን መሰረት ተደርጎ የትኛው የሜትድ አይነት ነው ለእኛ አዋጭ የሚለውን ነገር ምንወስንበት ወይም ዲፋይ የምናደርግበት አንዱ አትሪቢዩት ነው ማለት ነው፣ ሜትድ የሚባለው አትሪቢዩት። ሌላኛው ኢንፑት ኤሌመንቶች ናቸው። በአንድ ፎርም ውስጥ የተለያዩ ኢንፑት ኤሌመንቶች ይኖራሉ። ለምሳሌ ቴክስት ኤሪያ ሊኖር ይችላል፣ ሴሌክት ሊኖር ይችላል፣ በተን ሊኖሩ ይችላሉ። እነዚህ ድሮፕ ዳውን ወይ ኦፕሽኖች በሚኖርበት ጊዜ ሰሌክት እንጠቀማለን። ሎንግ ቴክስት በምንጽፍበት ጊዜ ቴክስት ኤሪያዎችን መጠቀም እንችላለን። ኢንፑት ደግሞ የተለያዩ ኢንፑት ታይፖች ይኖሩናል። እነሱም ወደፊት እናያቸዋለን። ስለዚህ እነዚህ ኢንፑት ኤሌመንቶች ተብሎ ይጠራሉ። ዳታ ሳብሚት በምናደርግበት ጊዜ ዳታውን ወደ ሰርቨሩ ፕሮሰስ እንዲደረግ የሚልክልን ቅድም እንዳልካዎች አክሽን የሚባል ነገር አለ። ያን አክሽን ደግሞ ዲፋይ የምናደርገው በአክሽን አትሪቢዩት ነው ማለት ነው። ሳብሚት በምናደርጋቸው ዳታዎች በሙሉ ሰርቨር ላይ ፕሮሰስ የሚደረጉት አክሽን ብለን ባስቀመጥ ነው ስክሪፕት ወይም ፋይል ነው ማለት ነው። የሆነ ሰርቨሩ ላይ ባክኤንዱ ላይ ማለት ነው የሆነ ፋይል አለ። ያነ ፋይል ሳብሚት ያደረግንላቸውን ዳታዎች ተቀብሎ ፕሮሰስ የሚያደርግልን ነው ማለት ነው። ሌላኛው ፎርም ምንድነው? ክላይንት ሰርቨር ኮሚኒኬሽን እንድናደርግ ያግዘናል። ያ ማለት ዩዘሩ ፎርም ላይ ተቀምጦ ዳታዎችን ፊድ በሚያደርግበት ጊዜና ፊድ ካደረገ በኋላ እዛ ሰብሚት የተደረጉ ዳታዎች ወይም ፋይሎች ወደ ሰርቨር ነው የሚሄዱ። ሰርቨር ላይ ደግሞ ዳታዎችን ተቀብሎ ፕሮሰስ የሚያደርግልን ሰርቨር ላይ ያለ ፋይል ወይም ስክሪፕት አለ። በክሊያንቱና በሰርቨሩ ወይም ደግሞ በፎርሙና በሰርቨሩ ባለ ስክሪፕት መካከል ኮሚኒኬሽን ፈጠርን ማለት ነው። ስለዚህ በዩዘሩና በሰርቨሩ መካከል ኮሚኒኬሽን ወይም ኢንተራክሽን ፈጠርን ማለት ነው። ሌላኛው ቫሊዴሽን ነው። ዳታ በምናስገባበት ጊዜ ወደ ሰርቨር በምንልክበት ጊዜ መጀመሪያ ፎርሙ ላይ ዳታ ቫሊዴሽን መሰራት ይኖርበታል፣ የግዴታ ማለት ነው።
ያ ደግሞ ለምንድነው አንዳንዴ የሴኩሪቲ ኢሹ በሚነሳበት ጊዜ እነዚህ ቫሊዴሽን በመስራት የሴኩሪቲ ቨልነራቢሊቲ ዝቅ ማድረግ እንችላለን ማለት ነው። በተወሰነ መልኩ መቀነስ እንችላለን። ሌላኛው አክሰሲቢሊቲ ነው። አንድ ፎርም በምንሰራበት ጊዜ ሌብሎች ይኖሩታል። እነዛ ሌብሎች ቪዥዋል ኢምፓየርድ ለሆኑ ሰዎች ስክሪን ሪደር አማካኝነት እንዲጠቀሙ አክሰሲብል ነው ማለት ነው። ሌብሎችን በመጠቀም አክሰሲብል ማድረግ እንችላለን። ሌላ ስታይል ማድረግ እንችላለን። ፎርሙን የተሻለ ኢንተራክቲቭ እንዲሆንና ያማረ ወይም ፎርማቱ የተጠበቀ እንዲሆን ስታይል ማድረግ እንችላለን ማለት ነው። እንደም ኢንፑት ኤለመንት የሚል ነገር አይተናል። ኢንፑት ኤለመንት ሰልፍ ክሎዝ ታግ ነው። ኢንፑት ኤለመንት በአንድ ፎርም ውስጥ በዘሞስት ዩዝድ ኤለመንት ነው ፎርም በምንሰራበት ጊዜ ማለት ነው። ኢንፑት ታይፕ ቴክስት፣ ኢንፑት ታይፕ ሬዲዮ፣ ኢንፑት ታይፕ ቼክቦክስ፣ ኢንፑት ታይፕ ሰብሚት፣ ኢንፑት ታይፕ በተን እያልን በተለያየ ፎርም ኢንፑት ታይፕ ኤለመንትን ዲፋይን ማድረግ እንችላለን ማለት ነው። ሌላኛው ሴሌክት ኤለመንት ነው። ሴሌክት ኤለመንት አንድ ጉዳይ ላይ የተለያዩ ኦፕሽኖች ካሉ እነዛን ኦፕሽኖች የምናሳይበት በሴሌክት ኤለመንት ነው። ሴሌክት በምንጠቀምበት ጊዜ የተለያዩ ምርጫዎች ሊሆነ ኤቢሲዲ ምናምን የተለያየ ልንዘረዝራቸው የምንችሎች ኦፕሽኖች ቢኖሩና እነዛን ኦፕሽኖች በሴሌክት ኤለመንት ነው ማለት ነው ዲፋይን የምናደርገው። ሴሌክት ኦፕኒንግ ታግ አለው። ሴሌክት ክሎዚንግ ታግ አለው። በመካከል ደግሞ ኦፕኒንግ ታግ አለው። ኦፕሽን ክሎዚንግ ታግ አለው። ኦፕሽን ምንድነው? እንመርጣቸው አማራጭ ማለት ነው። ስለዚህ አማራጮች ደግሞ ሁለትና ከዚያ በላይ ሊሆኑ ይችላሉ ማለት ነው። ታግ ውስጥ ያስቀመጥናቸው ብዙ ኦፕሽኖች ባይ ዲፎልት እኛ ካልመረጥ ነው ሲስተሙን በራሱ ሊመርጠው የሚችለው የመጀመሪያውን ኦፕሽን እዚህ ፕሪሴሌክትድ ኦፕሽን ካላስቀመጥንለት በስተቀር የመጀመሪያውን ይመርጣል። ፕሪሴሌክትድ ኦፕሽን ካስቀመጥን ግን ያ ማለት ባይ ዲፎልት እኛ ባንመርጠው መምረጥ ያለበትን እኛ ዲፋይን ካረግንለት ግን ያን ዲፋይን ያደረግንለትን ነገር ነው ይዞ የሚሄደው። ያንን ለማድረግ ደግሞ ሴሌክትድ የሚባል አንድ አትሪቢዩት እናስቀምጣለን ማለት ኦፕሽን ታግ ውስጥ። ሌላኛው ኦፕሽን ታግ ውስጥ ቪዚብል ቫሊዎች ማለት ምን ያህል ኦፕሽኖች አንድ ላይ ይታዩ ማለት ባይ ዲፎልት አንድ ነው የሚታየው፣ ነገር ግን 3-4 እንዲታዩ ከፈለግን ዲፋይን ማድረግ እንችላለን ማለት ነው። ይህን ኤግዛምፕል እንዲህ ለምሳሌ አንድ ፎርም በምንሰራበት ጊዜ በመጀመሪያ ፎርም ታግ እንጠቀማለን። ፎርም ኦፕኒንግ ታግ አለው፣ ክሎዚንግ ታግ አለው ማለት ነው። ስለዚህ ያን ዲፋይን ካደረግን በኋላ እዚህ ጋር ሁለት አትሪቢዩቶች አሉት፣ አክሽን እና ሜትድ። ስለዚህ አክሽኑን ዲፋይን እናደርጋለን ማለት ነው። እዚህ ጋር አክሽኑ ምን ብለን እንጥራው? አንድ የሆነ ፋይል እናያለን። ለምሳሌ ፕሮሰስ.php የሚል ነገር ፋይል ቢኖር ያን ፋይል ነው ማለት ነው ሰብሚት የተደረገውን ዳታ ፕሮሰስ የሚያደርግልን። ሌላኛው ሜትድ ነው። ሜትዱ ደግሞ ፖስት እንበለው። ቅድም እንዳልኳችሁ እነዚህ አትሪቢዩቶች ሜትድ የሚባል አትሪቢዩት ቢኖር ሁለት ቫልዩ ሊኖረው ይችላል፣ ፖስት እና ጌት ማለት ነው። ዲፔንዲንግ ኦን ሃው ዘ ዳታ ኢዝ ሴንት፣ ዳታው እንዴት መሄድ እንዳለበት ከወሰን አንዱ ሜትድን እንጠቀማለን፣ አንዱ ሜትድ ማለት ነው። ከዚህ በኋላ የተለያዩ ኢንፑት ፊልዶችን እያየን መጠቀም እንችላለን። ለምሳሌ ኢንፑት ኤለመንትን ተጠቀምናል። ታይፑ ቴክስት የሆነ ማለት ነው። ሌላ ታይፕ እንምረጥ። ኢንፑት ታይፕ ሬዲዮ ሉክ። ሌላ እንመልከት። ኢንፑት ታይፕ ቼክቦክስ ሉክ ቼክቦክስ። ኢንፑት ታይፕ በተን ሉክ። ከዚህ ጋር በተን ቼክቦክስ ሬዲዮ በተን ቴክስት። እነዚህ ነገሮች በሙሉ ኢንፑት ታይፕ። ለምሳሌ እዚህ ጋር ታይፑ ነምበር ማለት እንችላለን። እዚህ ጋር ቁጥር ብቻ ማለት ነው። ከዚህ ጋር ቅድም እንዳየነው ቴክስት ነው። እዚህ ጋር ቁጥር ብቻ እንዲያስገባ ማለት ነው። እዚህ በሙሉ ኢንፑት ኤችቲኤምኤል ፎርም ኤለመንት ነው ማለት ነው። ስለዚህ ኢንፑት ተጠቅመን መስራት የምንችላቸው ነገሮች እነዚህ ናቸው ማለት ነው። ሌላኛው ሴሌክት ኤለመንት ነው። ሴሌክት ኤለመንትን በኤግዛምፕል መሰረት እንይ። ሴሌክት ኤለመንት ቅድም እንዳልኳችሁ የተለያዩ ብዙ አማራጮች በአንድ ጉዳይ ላይ ብዙ አማራጮች ካሉ እነሱን የምናይበት መንገድ ነው ማለት ነው። ስለዚህ ሴሌክት ኦፕኒንግ ታግ አለ፣ ክሎዚንግ ታግ እናስገባናል። ሴሌክት ኤለመንት በዚህ መግለጽ እንችላለን ማለት ነው። ዘን ይህን ዲስፕላይ አድርገን እንይ። ከዚህ ጋር ኤቢሲዲ የሚባሉ የተለያዩ ምርጫዎች ይኖሩናል ማለት ነው። ሴሌክት ኤለመንት ይህን ይመስላል። ሴሌክት ኤለመንት ማለት አንድ ጉዳይ ቢኖር በነዛ ጉዳዮች ላይ ምርጫዎች ቢኖሩ እነዛ ምርጫዎች ለመምረጥ ሴሌክት ኤለመንት ብለን ፋይን እናደርግና በመካከላቸው በኦፕሽን ታግ ተጠቅመን አማራጮች እናስቀምጣለን ጊዜስ ማለት ነው። ኦኬ ሌላኛው ኮንሰፕት ምንድነው? ቪዚብል ቫልዩ ነው። ምን ያህል ቪዚብል ይታይ። ስለዚህ ሳይዙም ማለት ነው የሚታየውን። ስለዚህ ሳይዝ ብለን መግለጽ እንችላለን። የሚታዩት የኦፕሽኖች ወይም የሚታዩት የአማራጮች ብዛት ነው ሳይዝ የምንለው ማለት ነው። ስለዚህ ለምሳሌ 4 ብንለው ባይ ዲፎልት አንድ ብቻ ስለሚያሳይ ማለት ነው ኤስ ከዲ ያሳየን ማለት ነው። ቪዚብል ፓርቱ ማለት ሳይዙን እንወስንለታለን ማለት ነው። የሚታየውን እንደፈለግነው እስከፈለግነው ድረስ ማሳየት እንችላለን። ያሉን ኦፕሽኖች እስካላለቁ ድረስ ማሳየት ይችላል ማለት ነው። ከዚህ ጋር ዲፎልት ሴሌክት ኤለመንትን በምንጠቀምበት ጊዜ የመጀመሪያውን ኦፕሽን ሴሌክት ያደርገዋል እኛ ካልመረጥን። ያ ማለት ኤን ሴሌክት ያደርጋል ማለት ነው። ሉክ
ማንን እንደሚመርጥ ማለት ነው። ባይዲፎልት ኤ ነው የተመረጠ። አሁን ይሄ ፎርም ሰብሚት በሚደረግበት ጊዜ የዚህን ቫሊዩ ኤን ይይዝልናል ማለት ነው። እዚህ ጋር ቫሊዩ አላስገባንላቸው፣ ቫሊዩ እናስገባላቸው። ቫሊዩ ኤ እነዚህን ቫሊዩ ፎርሙ ሰብሚት በሚደረግበት ጊዜ እነዚህን ቫሊዩ እንደያዘ ሰብሚት የሚያደርግልን ምርጫችን ስንመርጥ ብቻ ነው። ነገር ግን ሴሌክት ኤለመንቱ አንድ ኦፕሽን ካልመረጥን ባይ ዲፎልት ኤን ነው የሚመርጠው ማለት ነው። ሰው የሆነ ስፔሲፊክ የሆነ ኦፕሽን ላይ እንዲመርጥልን ከፈለግን እዚህ ጋር አንድ አትሪቢዩት እንጠቀማለን። ሴሌክትድ የሚል አትሪቢዩት ማለት ነው። ሴሌክትድ ሉክ እንደ ምን እንደሚመስል ሰው ሲን መረጥልን ማለት ነው እዚህ ጋር። ስለዚህ ባይ ዲፎልት ይሄን መረጥልን ማለት ነው። ሰው ሴሌክት ኤለመንት አንድ የፈለግነውን ሴሌክት ማድረግ እንችላለን ማለት ነው። ሌላኛው ደግሞ ከነዚህ አንድ ብቻ ካልሆነ የምንመርጠው መልቲፕል ኦፕሽኖች የምንመርጥ ከሆነ መልቲፕል መጠቀም ይችላል። ስለዚህ መልቲፕል ሴሌክሽን አለው ማድረግ እንችላለን ማለት ነው። ስለዚህ ያን ደግሞ ለማድረግ ምንድነው መልቲፕል የሚል አንድ አትሪቢዩት መጠቀም እንችላለን። የት ላይ? ሴሌክት ታግ ላይ። እዚህ እነዚህን ቫሊዩ የሴሌክት ኤለመንት ቫሊዩ ኤቢሲዲን ሴሌክት በምናደርግበት ጊዜ እና ፎርሙን ሰብሚት በምናደርግበት ጊዜ እነዚህን ኤቢሲዲ የሚሉ ቫሊዩዎችን ወደ ሰርቨራችን ይልክልናል ማለት ነው። መልቲፕል የሚል ኪወርድ ከተጠቀምን ማለት ነው። ሌላኛው ደግሞ ቴክስት ኤሪያ ነው። ቴክስት ኤሪያ እንግዲህ ረዘም ያለ ጽሁፍ በሚኖርበት ሰዓት ፎርማችን ላይ ጽሁፍ ረዘም ያለ ጽሁፍ መጻፍ በሚያስፈልገን ሰዓት የምንጠቀምበት አንዱ የኤችቲኤምኤል ፎርም ኤለመንት ነው። ስለዚህ እሱ እንዴት እንጠቀማለን የሚለውን ስንመለከት መጀመሪያ ቴክስት ኤሪያ የሚል ነገር እንጠቀማለን። ስለዚህ እዚህ ጋር እንውጣና ቴክስት ኤሪያ የሚል ታግ ኦፕኒንግ ታግ እና ክሎዚንግ ታግ አለው። በመካከል እነዚህ አትሪቢዩቶች አሉ። ነምበር ኦፍ ኮሎመንን የምንጠቅስበት ለምሳሌ 10 ኮሎመን ይኖረውና ሌላኛው ደግሞ ነምበር ኦፍ ሮውስ የምንገልጽበት 10 ሮዎች ይኖሩት ብለን መጻፍ እንችላለን ማለት ነው። ከዚህ ውስጥ መጻፍ የምንችለው ነገር በሙሉ እንጽፋለን ማለት ነው። ስለዚህ 10 ሮው እና 10 ኮሎመን ያለው አንድ ቴክስት ኤሪያ ጻፍን ማለት ነው። ስለዚህ እዚህ ጋር አንሊሚትድ የነምበር ኦፍ ካራክተር ሌንግዝ ያላቸውን ቴክስቶችን መጻፍ እንችላለን ማለት ነው። የተለያዩ ረዥም መጠን ያላቸው ቴክስቶችን መጻፍ የምንችልበት ወይም ያስችለን ሪሳይዝ ማድረግ የምንችለው እንደዚህ ሪሳይዝ ማድረግ የምንችለው ቴክስት ኤሪያ መስራት እንችላለን ማለት ነው። ሌላኛው ቅድም እንዳየነው በተን ኤለመንት ነው። ሰው አንድ በተን መስራት በምንፈልግበት ጊዜ በተን ሚል ታግ እንጠቀማለን። ይህን ዲፋይን ማድረግ እንችላለን። ለምሳሌ በተን ሚል ኦፕኒንግ እና ክሎዚንግ ታግ አለው። እዚጋ ታይፑን ማስቀመጥ እንችላለን፣ ካልሆነም አለማስቀመጥ እንችላለን። ባይ ዲፎልት ራሱ ታጉ በተን ስለሆነ በተን ታይፑን ማስቀመጥ አለማስቀመጥ ምርጫችን ነው የሚሆነው ማለት ነው። ስለዚህ በበተን ኦፕኒንግ ታግ እና በክሎዚንግ ታግ መካከል አንድ የበተኑ ስም መጠቀስ አለበት። ያ ማለት ክሊክ የሚል በተን በምናስቀምጥበት ጊዜ በተን እንዲፋይን አደረግን ማለት ነው። ስለዚህ አሁን ይህን ማየት እንችላለን። ክሊክ አስቀመጥም ማለት ነው። ይህ በተን ክሊክ በሚደረግበት ጊዜ አንዳንድ ኢቨንቶች ይኖራሉ። ፋየር በሚያደርጋቸው ኢቨንቶች ይኖራሉ። ለምሳሌ አንድ ነገር እንስራ። ከዚህ ጋር ኦን ክሊክ የሚል ፋንክሽን እናስቀምጥ። ከዚህ ጋር አንድ በተን በምንሰራበት ጊዜ ክሊክ ኢቨንቶች ይኖሩታሉ፣ ሆቨር ኢቨንቶች ይኖራሉ፣ የተለያዩ ኢቨንቶች አሉ ወደፊት ጃቫስክሪፕትን ስንማር የምንማረው። ነገር ግን እዚህ ጋር አሁን ለምሳሌ ኦን ክሊክ ወይም ደግሞ ክሊክ በምናደርግበት ጊዜ ምን ያደርግ የሚል አንድ ነገር ሪፋይን አድርገናል። ሄሎ ወርልድ የሚል ሜሴጅ ያሳየን ብለናል ባለ አርት ቦክስ ማለት ነው። ስለዚህ አሁን ይህን ሪፍሬሽ እናደርገውን አንየው እስኪ። ሄሎ ወርልድ የሚል ሜሴጅ ያሳየን ማለት ነው። ስለዚህ ይህን በተን በዚህ መልኩ ዲፋይን ማድረግ እንችላለን ማለት ነው። ሌላኛው ደግሞ ፊልድ ሴት እና ሌጀንድ የሚባሉ የኤችቲኤምኤል ፎርም ኤሌመንቶች አሉ። እነዚህ ኤሌመንቶች እንግዲህ ፎርማችን በደንብ ፎርማቲንጉን የጠበቀና በደንብ ሉኩ በጣም አሪፍ እንደሆነ የምናሳይበት ወይም ደግሞ ግሩፕ ቢኖር ለምሳሌ ኤሌመንቶች ቢኖሩ ፎርሞቹ ላይ ፎርም ግሩፕ ለመስራት ያንን ፊልድ ሴት እና ሌጀንድ የሚለውን መጠቀም እንችላለን። ለምሳሌ ይህን ኤግዛምፕል ማየት እንችላለን። ፊልድ ሴት እና ሌጀንድን በዚህ መሰረት መስራት እንችላለን። ለምሳሌ መጀመሪያ ስንሰራ ፊልድ ሴት የሚለው ታግ ኦፕኒንግ ታግ እና ክሎዚንግ ታግ አለው። በመካከል ነው ሌጀንድ የሚኖረው። ሌጀንዱ ምንድነው? ግሩፕ ያለው ማለት ነው። አንድ ሌጀንድ ሲኖር የሆነ ግሩፕ አለ፣ አንድ ሌጀንድ ሲኖር ሌላ ግሩፕ አለ ማለት ነው። በዚህ መሰረት መስራት እንችላለን። አሁን እዚህ ጋር ፐርሰናል የሚል ነገር ቢኖር ፈርስት ኔም ጆን፣ ላስት ኔም ዶ የሚል ነገር ይኖራል ማለት ነው። ስለዚህ አንድ ፊልድ ሴት እና ሌጀንድ በምንሰራበት ጊዜ ፊልድ ሴትን በዚህ ዲፋይን ማድረግ እንችላለን። ሌላኛው ሌብል ኤለመንት ነው። ሌብል ኤለመንት ማለት አንድ ፎርም ኢንፑት በሚኖርበት ሰዓት ያን ፎርም ኢንፑት ምን እንደሆነ ማብራሪያ የሚሰጥልን ነው። ለምሳሌ ፈርስት ኔም ከሆነ ፈርስት ኔም፣ ላስት ኔም ከሆነ ላስት ኔም የሚለውን የሚገልጽልን ማለት ሌብል ማለት ነው። ለምሳሌ እንግዛው። ስለዚህ ይህ ሌብል የኢንፑት ቦክሱ ወይም ደግሞ
ኢንፑት ታይፑ ምን እንደሆነ ወይም ደግሞ ኢንፑት ታይፕ ብቻ ላይሆን ይችላል። የተለያዩ ለሬዲዮ በተኖች ቼክ ቦክስ ፎርም ኤሌመንቶች ምንነታቸውን የሚገልጽልን ሌብል መጠቀም እንችላለን ማለት ነው። ስለዚህ አሁን እዚህ ኤግዛምፕል እንዳየ ነው ፈርስት ኔም ወይም ደግሞ ላስት ኔም የሚል አየነ ማለት ነው። ከዛ ባለፈ ሌብል ኤሌመንት ለስክሪን ሪደር ይጠቅመናል ማለት እነዚህ ስክሪን ሪደሮች ማየት ለተሳናቸው ሰዎች ስክሪን ሪደር ዲቫይሶችን ተጠቅመው አክሰስ በሚያደርጉበት ጊዜ ለእነሱ እንዲያግዛቸው ይሄ ሌብል እጅግ በጣም ወሳኝነት አለው ማለት ነው። ከዛ ባለፈ ደግሞ እያንዳንዱ ለምሳሌ በጣም ቬሪ ስሞል ሪጅን ካለ ለምሳሌ ቼክ ቦክሶች ወይም ሬዲዮ በተኖች እነዛ በጣም ክሊክ ለማድረግ በሚያስቸግሩበት ጊዜ ሌብልን ተጠቅመን ክሊከብል ማድረግ እንችላለን። ኤሪያው ሰራውንዲንግ ኤሪያን ክሊከብል ማድረግ እንችላለን ማለት ነው። ቀጥሎ የምናየው ሬዲዮ በተኖች ነው። ሬዲዮ በተን ዲፋይንስ ሊሚትድ ነምበር ኦፍ ቾይስስ። ለምሳሌ አንድ ሰው ጾታ ቢሆን ወይ ሴት ወይ ወንድ ነው ሊሆን የሚችለው ከነዛ ውስጥ ሁለት ምርጫ አለ። አንዱን ነው መምረጥ የሚችለው ማለት ነው፣ ከሁለት አማራጮች ማለት ነው። ሬዲዮ በተን ዲፋይን በምናደርግበት ጊዜ ኢንፑት ታይፑ ሬዲዮን ነው የምናደርገው ማለት ነው። የተለያዩ ምርጫዎች ይኖሩናል። ለምሳሌ 3 4 5 6 እያሉ ምርጫዎች ሊኖሩ ይችላል። እነዛ ምርጫዎች እያንዳንዳቸው ስም ይኖራቸዋል። ስማቸው ግን ተመሳሳይ ነው። ለምሳሌ የምንወዳቸው አሁን HTML፣ CSS፣ ጃቫስክሪፕት የሚባሉ የኮምፒውተር ቋንቋዎች ቢኖሩ እነዚህ የኮምፒውተር ቋንቋዎች የምንወደው ምረጥ ተብለን ዲፋይን አድርግ በምንባልበት ጊዜ የምንወደው ቋንቋ ነው የሚሆነው ማለት ነው። ስሙ ፋቨራይት ላንጉጅ ተመሳሳይ ነው ሊሆን የሚችለው፣ ቫሊው ግን የተለያየ ነው ማለት ነው። ስለዚህ HTML፣ CSS፣ ጃቫስክሪፕት የሚል ምርጫ ይኖረናል ማለት ነው። በሬዲዮ በተን ኢንፑት ታይፑን ሬዲዮ ብለን በዚህ ዲፋይን ማድረግ እንችላለን ማለት ነው። ሌላኛው ልናየው የምንችለው ቼክ ቦክስ ነው። ቼክ ቦክስ ደግሞ ቅድም እንዳልኳቸው ተመሳሳይ ነው። ነገር ግን ቼክ ቦክስ ታይፑን ነው ቼክ ቦክስ የምንለው ታይፑን ነው የምንቀይረው እንጂ ተመሳሳይ አይነት አካሄድ ነው የምንሄደው ማለት ነው። ይህን ቼክ ቦክስ ዲፋይን አደረግን። በዚህ መሰረት ለምሳሌ ኢንፑት ታይፑ ቼክ ቦክስ ነው። ዘን አይዲ ይኖረዋል። እያንዳንዱ ቫሊዩ ወይም ስም ነው። እዚህ ጋር ቅድም እንዳየነው ከዚህ ጋር ሬዲዮ በተን ሲሆን ስማቸው ተመሳሳይ ነው የሚሆነው ለሁሉም ምርጫዎች ማለት ነው። ቼክ ቦክስ ላይ ግን ስማቸው የተለያየ ነው የሚሆነው፣ ምክንያቱም አንድና ከዛ በላይ ወይም ደግሞ ዜሮ ምርጫ ሊኖረን ይችላል። በዚህ ጊዜ እያንዳንዳቸው ስማቸው የተለያየ ነው የሚሆነው። ቼክ ቦክስ እንደዚህ ነው እንግዲህ። ቼክ ቦክስ ደግሞ ቅድም እንዳልኳቸው አሁን ሰሌክትን በምናይበት ጊዜ አንዱን ባይ ዲፎልት ሰሌክት ማድረግ ካለብን ሰሌክት ማድረግ አለብን ብለናል። እዚህ ጋር ቼክ ቦክስ ደግሞ አንዱን የፈለግነውን ቼክ ማድረግ እንችላለን። ባይ ዲፎልት የሆነ ቦታ ላይ የሆነ ቫልዩ ቼክ እንዲያደርግ ቼክድ እንለዋለን። ለምሳሌ አንዱን እንይ። እዚህ ጋር ይሄን ቼክድ እንበለው፣ የመጀመሪያው ምርጫ ማለት ነው። ቼክድ በምንልበት ጊዜ ራሱ ቼክድ ያደርገዋል ማለት ነው። ሪፍሬሽ እናደርገው ቼክ ያደርጉታል ማለት ነው። ስለዚህ እያንዳንዱ ቫልዩ ቼክ ማድረግ እንችላለን። ካልሆነ ደግሞ ባይ ዲፎልት ምንም ቼክ የሚያደርገው ነገር ስለሌለ በኋላ እኛ በምንመርጥበት ጊዜ ቼክ ማድረግ እንችላለን። ሌላኛው ሳብሚት በተን ነው። ሳብሚት በተን እንግዲህ አንድ ፎርማችን ሞልተን ወደ ሰርቨሩ በምንልክበት ጊዜ የምንጫነው በተን ማለት ነው። በፎርም ታጎች መካከል መጨረሻ ላይ ኢንፑት ታይፕ ሰብሚት። ስለዚህ ይህ ሳብሚት በተን ምንድነው? ፎርሙ ሞልተን ሰርቨሩ በምንልክበት ጊዜ ምንጫነው በተን ነው። እነዚህን ዳታዎች የምናስቀምጣቸውን ዳታዎች በሙሉ ተቀብሎ ፕሮሰስ ያደርግልናል ማለት ነው። ስለዚህ በዚህ መሰረት ሳብሚት በተንም መስራት እንችላለን ማለት ነው። ሌላኛው ዘ ኔም አትሪቢዩት ፎር ኢንፑት ፎር ኤቭሪቲንግ ኢን ዘ ፎርም በምንሰራበት ጊዜ ኔም የሚባል አትሪቢዩት ለእያንዳንዳቸው ኢንፑት ፊልዶች ማስቀመጥ ግድ ይለናል ማለት ነው። ለሬዲዮ በተንም ሆነ ለቼክ ቦክስም ሆነ ለሴሌክት ቦክስም ሆነ ለኢንፑት ታይፖችም ሆነ እያንዳንዳቸው ኔም ማስቀመጥ ግዴታ ይሆናል ማለት ነው። ፎርሙን ሰብሚት በምናደርግበት ጊዜ ፕሮሰስ የሚያደርገው የባኪንግ ሰርቨር ስክሪፕቱ በኔማቸው መሰረት ነው ቫሊዋቸውን የሚይዝልን ማለት ነው። ስለዚህ ለእያንዳንዳቸው ስም ያስፈልጋቸዋል። ለምሳሌ እዚህ ጋር ዲፎልት ስም ሰጥተናል፣ ቅድም እዚህ ጋር ስም ሰጥተናል። ለእያንዳንዱ ስም ያስፈልገዋል። ያ ኔም አትሪቢዩት የግዴታ ያስፈልገዋል። ካየናቸው ከፎርም አትሪቢዩቶቹ ሜትድና አክሽን አይተናል። ከሜትዶቹ መካከል ቅድም ያየነው ፖስት እና ጌት የሚሉ ሜቶዶች ይኖሩናል። ፖስት እና ጌት የሚባሉ ሜቶዶች የሚኖሩ ዳታው እንዴት መሄድ እንዳለበት ዲፋይን የምናደርግበት ማለት ነው። ለምሳሌ ፖስት የሚለውን እንይ። ዳታ ወደ ሰርቨሩ በምንልክበት ጊዜ ፎርም ሞልተን ዳታው በጣም ሴኪዩርድ ከሆነ ፖስትን እንጠቀማለን። ለምን? ዩአርኤሉ ላይ ምንም ነገር አይታይም ማለት ነው። ሃይድ አድርጎት ነው ዳታ የሚልክልን ማለት ነው። ጌት ሜትድ ግን ዩአርኤሉ ላይ አፔንድ ያደርግልናል ወይም ደግሞ ዩአርኤሉ ላይ እየጻፈ የምናስገባውን ዳታዎች በሙሉ ያሳይልናል ማለት ነው። ይህን አሁን ከዚህ ጋር ማየት እንችላለን። ሰብሚት በምናደርግበት ጊዜ እዚህ ላይ ምንም ነገር አይታይም። እዚህ ጋር ፕሮሰስ ዶት ፒኤችፒ የሚል ፋይል ብቻ ነው የሚያሳይ። ፖስት ሜትድን በመጠቀም ዳታውን ሃይድ አድርጎ ይልክልናል ማለት ነው። ነገር ግን ይህን ጌት ብለን ብንቀይረው ምን እንደሚሆን እንመለከት። ሪፍሬሽ እናደርግና ፎርማችን ሰብሚት እናደርጋለን። እዚህም ዳታ ሞልተናል ብለን ስለምናስብ ነው። እዚህ ጋር ዩአርኤል ላይ ያሉ ዳታዎች በሙሉ ይታያሉ ማለት ነው። እነዚህ ዳታዎች ምንድናቸው? ፎርማችን ላይ ኢንፑት ወይም ደግሞ ፎርሙን ፊድ ያደረግናቸው ዳታዎች በሙሉ ዩአርኤል ላይ አፔንድ ተደርገው ወደ ሰርቨሩ የሚላኩበት መንገድ
ጌት ሜትድ ተብሎ ይጠራል። ነገር ግን እነዚህ ሃይድ ተደርገው ወደ ሰርቨር የሚላኩበት መንገድ ደግሞ ፖስት ሜትድ ተብሎ ይጠራል። ስለዚህ እነዚህ ሁለት ሜትዶች የፎርም ታግ አትሪቢዩቶች ናቸው ማለት ነው። ፖስት ሜትድ በምንጠቀምበት ጊዜ ሳይዝ ሊሚቴሽን የለውም። ላርጅ አማውንት ኦፍ ዳታን ደግሞ መላክ እንችላለን ማለት ነው። ጌት ሜትድን በምንጠቀምበት ጊዜ ግን አንደኛ የሳይዝ ሊሚቴሽን ይኖራል፣ ሁለተኛ ደግሞ ሴንሲቲቭ የሆኑ ዳታዎችን የምንልክበት ጊዜ አንገለገልበትም ማለት ነው።